በድጋሚ ዲኑን አስቸግረ ነው እንደምንም ይዘንላችሁ መተናል። ክፍል 2ቱን እንቀጥላለን። ባለፈው ግማሽ ድረስ መተናል። አሁን ደግሞ ቀሪውን እናያለን። አፍሪካ ቲቪ ላይ የታዩ ሰዎች በሙሉ አሸባሪ ነበር የሚባሉት። በኒ የሚለው አንዳንድ ሰውም አረበኛም እየመሰለው ይመስለኛል በኒ የሚለው እንጂ መስጂዱ ኑር መስጂድ ነው የሚባለው። የሱዳኖች ፖዚቲቭነትን የተረዳሁበት እለት ነው። ምን እንዳሉ ታውቃላችሁ? ተከፈታው ሙሳ ስጁድ አረገዛ ቤተክርስቲያን ውስጥ ቤተክርስቲያን እኛ እኮ ማለት እንዳለመታደል ፈገግታ ሱና ነው የሚለውን ኮስተር ብለን የምንናገር ሰዎች እኮ ነው። ሱቢ እንደ ጁማ የተሰገደ እለት ያን ጊዜ ነው ሙስሊሞችን መፍራት ይላል። ምክንያቱም ያውቁታል። ስናሰለጥንም መጨረሻ የምንሰጠው መልእክት ከቻላችሁ እስላማዊ ቴሌቪዥኖች ላይ ይሰሩ፣ ካልቻላችሁ በምትሄዱበት በሙሉ እስላምን አስታውሱ። የቀረጽኩትን ኤዲት አደርጋለሁ። የምቀርጸው ደግሞ ነው ያዘጋጀሁት ነገር ነው። ስለዚህ ብዙ ቦታ ላይ ነበርኩኝ ማለት ነው። ቤተሰብ የምሰራውን ነገር ይወደዋል፣ የነበርኩበትን ቦታ ስለሚጠላው። ሙስሊም ያለው ጓደኛዬ አንተ አፍሪካ ቲቪ ያሉ ትልልቅ ሼኾች ይወደዋል። ምንድነው ስለው ዲኑ ይላሉ። የተወሰኑ ደንበኞች አሉኝ እስከ ቅርብ ጊዜ የሚደውሉ አረ ዲኑ የሚሰራ መስጊድ የለም እንዴ ብሎ የሚደውልልኝ ሰው ፈጥር ያለው። አልሐምዱሊላህ። እንዲህ አይነት ስራዎችን ሰርተህ ግን ምንድነው የሚሰማህ? ማታ ልተኛ ስትል ረፍት ስታደርግ መስጊድ ልሰራ ነው ብር ስጠኝ ሲለው እጁ ላይ ተፋበት። ይሄ የኔ ነው ደግሞ ያለህን ስጠኝ አለው። እንዲህ አይነት ስነ ልቦና ከሌላችሁ ይህን ስራ ተጀምሩት። شبابنا هيا إلى المعالي هيا صعدوا شوامخ الجبال شبابنا هيا إلى المعالي هيا صعدوا شوامخ الجبال هيا اهتفوا يا معشر الرجال. بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. ودنا يتكبراتشو يا أفريكا تي في እንዲሁም ደግሞ የዲ ፕላስ ቻናል ተከታታዮቻችን እንደ ሐሳብ ፖድካስት እንደተለመደው ጊዜውና ሰዓቱን እየጠበቀ አሪፍ እንግዶችን እየጋበዘ ከዛ ደግሞ የሚገራርሙ ሐሳቦችን እያነሳ ከናንተ ጋር እየቆየ ኦልሞስት ረጅም ጊዜ አይደል ወደ 25 26 ክፍል ደርሰናል መሰለኝ አሁን ላይ ከዛ በላይ እናንተን ይዘን በእናንተ ወደ ከ16000 በላይ ሰብስክራይበር ከዛ በየቤቱ ደግሞ አስቦ በሳምንቱ ለቴ እየታየን በአፍሪካ ቲቪ በስልካችሁ ደግሞ በኤዲ ፕላስ በኩል የሚደርሰው እንደ ሐሳብ ፖድካስት ባለፈው ወንድም ዲኑ አሊን እንዴት እየተቸገርኩ እንዳለ በጣም ሶስቴ ቪዲዮ ነው ኖናኑ እኮ በቃ ታምታስዋል። ወንድም ዲኑ አሊን ጋብዘንላችኋል። ባለፈው ሳምንት አሪፍ በጣም የሚገርም ቆይታ ነበረ። በጣም አሪፍ ቆይታ ነበር። አሁን ደግሞ ክፍል 2ቱ መቀጠል አለበት ተብሎ በድጋሚ ዲኑን አስቸግረ ነው እንደምንም ይዘንላችሁ መተናል። ክፍል 2ቱን እንቀጥላለን። እንደተለመደው ከመጀመሪያ ጀምሮ እስካሁን ድረስ ኤፒሶዱን ፖድካስቶቹን ስፖንሰር ሲያደርግልን የነበረውን አልጀዘሪ ኦንላይን የቁርአንና የአረበኛ እንዲሁም የእንግሊዝኛ የቋንቋ ትምህርት ቤት እጅግ አድርገን እናመሰግናለን። ባላችሁበት ቦታ ሆናችሁ ከየትኛውም የዓለማችን ጫፍ ስልካችሁን ብቻ በመጠቀም በቀን ውስጥ 20-30 ደቂቃዎችን ብቻ ብቁ በሆኑ ኡስታዞችና መምህራኖች ቁርአናችሁን እንዲሁም ደግሞ የአረበኛ ትምህርታችሁን መማር ከፍ ማድረግ ትችላላችሁ ይለናል አልጀዘሪ። እጅግ አድርገን እናመሰግናለን። 0900715101 እየደወላችሁ አሊያም ደግሞ ስልክ ቁጥሩን ስልካችሁ ላይ ሴቭ አድርጋችሁ የምትመዘገቡበት ስልክ ቁጥር ነው። በኢሞ፣ በዋትስአፕ፣ በቴሌግራም ብዙ ሰዎች እየቀሩ እየተማሩ ነው። እናንተም ተቀላቀሉ። መልእክት ወስደን ተመልሰን እንገናኛለን። ዲኑ መርሐባ እንኳን ደህና መጣህ። እንኳን ደህና ቆያችሁን። እንግዲህ ባለፈው ሳምንት ጥሩ ከሆነ ቆይታ አድርገናል። ከባለፈው እንግዲህ እንቀጥላለን። ምን እናውራ? ከናንተ ነው የሚመጣው። ጋዜጠኛ ከባድ ጋዜጠኛ ነው። ጠያቂው ሲጠየቅ አይነት ፕሮግራም ረሳሁኝና ባለፈው አጀንዳና ስክሪፕቱ ይዤ እመጣለሁ ብዬ ነበር። ቢያንስ እንትን ፖድካስቱን ደግሜያቸው ከማያቸው ፕሮግራሞች ናቸው። ከባለፈው የዘለገ ከዚህ ረጅም የህይወት ኤክስፒሪየንስ ደግሞ ባለፈው ግማሽ ድረስ መተናል። አሁን ደግሞ ቀሪውን እናያለን። መርሐባ። እንግዲህ ቀሪ ህይወታችን ደግሞ የሚሆነው በዚህ በሚዲያው ዘርፍ ነው። አፍሪካ ቲቪ የነበረኝ ቆይታ በተወሰኑ መልኩ አይተናል። አፍሪካ ቲቪ የመጣሁበትን ሁኔታ ምናምንም በባለፈው ፕሮግራም ሳነሳው ነበረ። ከዛ በኋላ ከአፍሪካ ቲቪ ከወጣው በኋላ ያለው ነገር ላይ ይመስለኛል አሁን ቆይታ በሩ ጋር ነው ያቆመው። ኖርማሊ አልወጣንም አለን አይደል? አሁንም በቤቱ ነው ያለነው። አፍሪካ ቲቪ እንዳልኳችሁ የእናቴ ዱዓ ነው ብዬ ነው ማስበው። እኔ ማዘር ከዚህ ቀደም ሰራው የነበረውን ያኔ ሰራ የነበረውን ስራ አትወደውም ነበር። እንደው አላህ ከዚህ ስራ የሚወጣበት
ነገር ፍጠርለት ትል ነበር። ኑሯ በአብዛኛው በሳውዲ አረቢያ ነው የነበረው። ሰው እንግዲህ ሀረም ላይም ዱዓ ታደርግ ነበረ ማለት ነው። ስለዚህ ለአፍሪካ ቲቪ መከፈት የእናቴ ዱዓ አስተዋጽኦ አለ እና ተመልካቾች ከወዲሁ አጋጣሚ ለእሷም ዱዓ አድርጉላ። ሼር አለ አክሲዮን ነች ማለት ነው። አሁን እንደዛ ሼር ሊሆን ይሄ የአኸራ ሼር አለ ወለድ የሚፈቀድበት ሼር የሆነ ነገር ትንሽ ሰጥተህ እጥፍ በእጥፍ ይሰጣል። እሱ ሲሰጥህ ወለድ አይባልምና እንደዛ አይነት አላህ ያደርግላት። አፍሪካ ቲቪ ከተወሰነ ጊዜ በኋላ በተለይ የዚህ ድምጻችን ይሰማ እንቅስቃሴ ላይ እንዳልኳቸው አፍሪካ ቲቪ ምንም አይነት እንትን የለውም። በእንቅስቃሴው ላይ ያደረገው አስተዋጽኦ ሚና ምንም የለም። ነገር ግን አፍሪካ ቲቪ ላይ የታዩ ሰዎች በሙሉ አሸባሪ ነበር የሚባሉት። ታስታውሳላችሁ? እኔ ታያስኩት እንዴ ዋናው አፍሪካ ቲቪ ተብዬ ነው ታስኩት። ነግሬያቸዋለሁ። ምናልባት ባለፈው ከያዙኝ በኋላ ይሄ ህዝቡ የነበረው ነገር አፍሪካ ቲቪ የመጀመሪያ አይደለ፣ እኛ አዋቂ ሆነን አይደለም ክፍተት ለመሙላት ነው የገባ ነው። ግን ኡስታዝ የሚል ማድረግ ይሰጣል። አሁን እንዲያው ብዙ ጊዜ እዚህ ላይ ማንሳት ፈልገው ነገር እኔ ኡስታዝ አይደለሁ ማለት ኡስታዝ ለመሆን ብቃቱ ገና የለንም እና ያለ ማዕረጋችን ማድረግ እየሰጣችሁ ልባችን እንዳታሳብጡት የሚል መልእክት ማስተላለፍ እፈልጋለሁ። ግን እዛ ቲቪ ላይ የታየ በሙሉ ኡስታዝ ነው የሚባለው እና ኡስታዝ እንዳይያዝ ምናምን ተብሎ አፍሪካ ቲቪ ስለታየ ነው። አፍሪካ ቲቪ ላይ መታየት ወንጀል ነበረ ማለት ነው። የአዲስ አድማስ ጋዜጣ ላይ ይወጣል አፍሪካ ቲቪ የአሸባሪ መፈልፈያ ተብሎ እስከ መነገር ምንም አይነት ነገር እኮ አላደረገም። የአወሊያ ላይ የነበሩትን ነገሮች እንኳን እኛ ስንሄድ አለቆቻችን ይቆጡን ነበር። ግን እኛ ተደብቀን ነው የምንሄደው። ጁማ እዚህ ሰግዳችሁ ተመለሱ አንዋር መስጊድ ወይ በኒ የሚቀርበን ቢሮአችን እዛ አካባቢ ስለነበረ ኑር ነው የሚባለው ለካ። በነገራችን ላይ በኒ አይባልም። ለምን? በኒ ማለት አይሁድ ነው። ከመስጊዱ ጎን ያለውን ፎቅ አይታችሁታል? ወደ ሸዋ ነው ሸዋ አይደለ፣ ከሸዋ ወደዛኛው አስፋልት ተሻግሮ ከበሩ ወደዛ ነው ይሰራል ነው የበኒ አጥር ላይ ያለው ማለት ነው። አንዱ አጥር የሱ ህንጻ ባለቤት ነው በኒ ማለት እና ይሄ መስጂድ እንዳይሰራ ከተሰራ በኋላ እንዲፈርስ ትልቅ አስተዋጽኦ ያደረገ ሰው ነውና እንዲሁ አላህ ምን የሆነች ኸይር ስራ ሰርቶ ነው የመስጂድ ስም ያደረገው እላለሁ። እና ኑር ነው መስጂዱ ስሙ። ዛሬ ነው እየሰማሁ እዛ ህንጻ ላይ የነሱ መስዋዕት የሚያደርጉበት ቸርች አለ። ስቲል ነው በየአመቱ እየመጡ መስዋዕት ያደርጋሉ። እቺ ሻማ ምናምን የሚያበሩበት ምናምን እንደ የአይሁዶች ኦሪታውያን እንትን ሰውየው ግን ለመስጂዱ ጠር የነበረ ሰው ነው። ሰፈሩ በኒን ሰፈር ይባላል በሱ ስም እና መስጂዱ ሲሰራ በኒ የሚለው አንዳንድ ሰውም አረበኛም እየመሰለው ይመስለኛል በኒ የሚለው እንጂ መስጂዱ ኑር መስጂድ ነው የሚባለው። ወይ ደግሞ በአማርኛ ጥሩት ብርሃን አይነት ነገር ብለው ይሻላል። ታሪኩን ባና ብዙ ሰው ኑር ይላል። ያ እዛ ነው የምንሰግደው። እዛ ሰግዳችሁ ቶሎ ተመለሱ ይሉናል። ኤዲተሮች አሉን፣ ሴቶች ናቸው። 3 ኤዲተሮች አሉ። ጸሐፊ ያለችን ሴቶች። እነሱ ራሱ አወሊያ ነው የሚሮጡት እና አወሊያ እንሮጣለን። አወሊያ ደግሞ ስትሰበሰብ እና አንዋር መስጊድ በዚህ ጉዳይ ላይ ስትሰበሰብ ፊትህ የተሸጠ አይደል? አንተ የምትለውን ነገር እንደ መሪ ትወሰዳለህ፣ ጎልተህ ትታያለህ። እንዲሁም አንዴ መሐመድ ፈረጅና እኔ ጅዋልን ሰግድ ድንገት ገባንና ድንገት ተነሳ ጉዳዩ። አላሁ አክበር መባል ጀመረ። ዞር ሲሉ እኔና መሐመድ ፈረጅ አለን። ሁለታችንም ብድግ አድርገው ወደ ላይ ሰቀሉና አላሁ አክበር። ኢማጂን ማለት በህዝብ መሀል ስትሆን አትታይም። አሁን ለካሜራ ደግሞ የምታስታውስ ከሆነ እነ መዲና ህንጻ ምናምን የሚባሉ ነበር። አሁን የፈረሱ ቦታዎች ፓርኪንግ የተሰራበት ሰላም ህንጻ ምናምን የሚባሉ አንዋር መስጊድ እዛ ሁሉ በቃ የተነጣጠረ ካሜራ አለ። እያንዳንዷ ነገር እየተወሰደች እንደዛ አይነት ነገር ነበረው። ዞሮ አፍሪካ ቲቪ ስለታየህ ብቻ አሸባሪ ተብለ እኔ የታሰርኩት በዛ ምክንያት ነው። ሲይዙኝም እኮ እንደዚህ ወደ ላይ አንስተው ለቀውኛል። ሰውነቴ ቀላል ሆነች። ያን ቀጭን መሬት የራቀበት ጊዜ ማለት ነው፣ ሩቅ የሆነበት ያ ሁሉ የሆነው እንግዲህ አፍሪካ ቲቪ ስለታየ ነው። አፍሪካ ቲቪ ደግሞ ሰላሙ ላይ ብቻ ትኩረት አድርጎ ዲኑ ላይ ብቻ ትኩረት አድርጎ ሲያስተምር የነበረ ቢሆንም ግን ደግሞ አፍሪካ ቲቪ ስለሆነ የሙስሊም ከሆነ አወሊያ የአሸባሪ መፈልፈያ ይባላል። የተማሪ ሞራል የሚነካ ያን የነበረው አስተሳሰብ በጣም የደከመ ነበር። አላህ አይመልሰው እና አፍሪካ ቲቪን የለቀቅ ነው ከድምጻችን ይሰማ ታስሬ ከተፈታሁ በኋላ አሁንም የሚሰሩ ሰዎች ስላልነበሩ ብዙ ሰዎች ወጥተዋል ከአፍሪካ ቲቪ። አንድም የሚታሰርበትን መንገድ ሰውም አይፈልገውም።
በሌላም በኩል የራሳቸውን መንገድ እየከፈቱ ሲሄዱ ከዛ ከሙሳ ጋር መተን የተወሰነ ጊዜ ቲቪውን ማኔጅ እስከ ማድረግ ደረጃ እኮ ነው። ኑረል አፍሪካን ማለት ነው። ኑረል አፍሪካ የሚባል ነበር። ፕሮግራሞች እንሰራለን። መሻይኾች ሙሐደራ የምንቀርጸው እኛ ነን የምታደርገው። ከዛ የመዝናኛ ፕሮግራም ትሰራለህ፣ ከዛ ሰዎች ታስተናግዳለህ ምናምን ያን ነገር እየሰራን በኋላ ላይ ወንድሞች ከእስር ተፈቱ። እኔ በ99ኛው ቀን ነው የተፈታሁት። የአላህ ስም 99 ነው እላለሁ እና ከዛ ጋር ይቀራረብብኛል። የሆነ ጊዜ ጽፈዋለሁ ብዬ አስባለሁ። በአላህ ፈቃድ 99 ቀን ማዕከላዊ ነው የነበርኩት። ልክ እነ ኡስታዝን ወደ ቃሊቲ ሲያወርዷቸው እኔ ሰላሀዲን መለስና የተወሰኑ ወንድሞች የቢላል መስጂድ ሙአዚን አልሄድንም። ከዛ ፍርድ ቤትም አልሄድንም። 24 ሰዓት አለፈ። እንደ ህጉ ደግሞ ፍርድ ቤት መቅረብ ባለበት ሰዓት አልፎ 24 ሰዓት ያለፈው ሰው የህግ እስረኛ ሳይሆን የግለሰብ እስረኛ ነው የሚሆነው። ሊፈቱን እንደሆነ ያወቅነው ያኔ ነው። ተፈታን። ከተፈታን በኋላ እነሱ እስኪፈቱ ድረስ ግን አፍሪካ ቲቪ ይገልግያል ነው። እኔ ትንሽ የሰላሙ ሁኔታ አስቸጋሪ ስለነበረ አፍሪካ ቲቪ ተቀርጾ የሆነ ፕሮግራም የበረካ መዝናኛ እንግዲህ መዝናኛ ነው። እኔ ሌላም ነገር እንኳን አይደለም፣ ዲናዊ ነገር ሀዲስ እንኳን የምናገር ሰው አይደለሁም። ግን በተላለፈ ቁጥር ስልክ ይደወል ነበር ማስጠንቀቂያ፣ አርፋ አትቀመጥም ወይ የሚል እና ቤተሰብ ትንሽ አስቸጋሪ ነው መውጣት አለብህ ብለውኝ አውስትራሊያ ፕሮሰስ ጀመርኩኝ ወደ ሜልበርን። ያ ደግሞ ወንድሞች ጋር ደረሰ። እስር ቃሊቲ አሚራችን ጠሩኝ። እዛው እኛ እስክንወጣ ድረስ ባለህበት ቀጥል፣ ከዛ በኋላ ያለውን ነገር ፕሮሰስ ይታያል። አሁን ግን ለቃህ አትወጣሉ። ፕሮሰሱን በዛ ነው የቆምኩት። በእኔ ፕሮሰስ የማዘር ፕሮሰስ ጀመረ። ማዘር አውስትራሊያ ነበረች፣ ሰሞኑን ነው የመጣችው እና ከዛ በኋላ ፕሮሰስ ማድረግ አልቻልኩም። ነገር ግን እዚህ ከመጣም በኋላ ወንድሞች ሲፈቱ ቤቱን ማኔጅ የሚያደርጉ ለምሳሌ ኡስታዝ ሀሰን አሊ ምናምን መጡ። ማኔጅ ማድረግ ይችላሉ። አንዳንድ ነገሮች ተፈጠረ። ኖርማሊ እኛ ባለፈው ነግሬያቸዋለሁ፣ ደሞዛችን እንኳን አይደለም የምንፈልገው። ይሄንን ስል እኛ እያልኩ ማወራው ስለ ዲኑ ብቻ አይደለም። አፍሪካ ቲቪ ውስጥ የነበሩ ቲሞችን በሙሉ ነው። ምናልባት አሁንም ቲም ስላለው ያን ነገር መመለስ አለበት ብዬ ስለማስብ 3 ወር ከዚያም በላይ ደሞዝ የማይከፈልበት ጊዜ አለ። ፍቅሩ አለ፣ የራሳችንን እያዋጣን ነገር ግን ሊቀረጹ የሚመጡ አባቶችን እንኳን ምሳ እንጋብዛለን፣ ሻይ እንጋብዛለን ምናምን። ያንን ነገር ኔጌቲቭሊ ያዩት ምናልባት አሁን ላይ ቆመው ሲያስቡት ስህተት እንደሆነ ይገባቸዋል ብዬ አስባለሁ። ወንድሞች መጡ። ቤቱን ወጥ ቤት አረጋችሁት ምናምን አሉ። አይ እንደዛ ሳይሆን እንደዚህ ነው። ትንሽ እንትን ሲመጣ ያው ትከፋለህ አይደለ? በቃ ችግር የለውም እኛ እንወጣለን በሚል ወጣን። ከዛ በኋላ ያለው ሰላማዊ ነው ግንኙነታችን የሆነው። ከመውጣታችን በፊት ግን ኑረል አፍሪካ የራሱ የሆነ ቻናል መክፈት አለበት። አፍሪካ ቲቪን እያገዘ የራሱን ቻናል መክፈት አለበት። አንደኛ አፍሪካ ቲቪ ኢትዮጵያዊ በሆኑ ባለሙያዎች አይደለም ማኔጅ የሚደረገው። ሰው ለኢትዮጵያውያን የሚሰራ ሚዲያ በኢትዮጵያውያን ማኔጅ መደረግ አለበት። ምክንያቱም ሃይማኖታዊ አሳቢያው ተመሳሳይ ነው። ባህል የሚባል ነገር አለ። ያናኗር ሁኔታችን መታየት አለበት። ያንን የሚቃኝ ነው ቴሌቪዥኑ፣ ወደዛ መንገድ መሄድ አለበት የሚል ሀሳብ ነበር። ሁለተኛው አፍሪካ ቲቪ እንደ አቋም የያዘው ፖለቲካል የሆኑ ኢሹዎች፣ ለምሳሌ በፖለቲከኞች ኢስላም ላይ የሚደርስ ነገሮችን በኤዲቶሪያል ፖሊሲው መሰረት አይገባባቸውም። ለህዝቡ ድምጽ የሚሆን መንግስት የሚሰራው መልካም ነገር ሲኖር ማድነቅ፣ ደግሞ ስህተት ሲኖር በፊት ለፊት የሚጋፈጥ ድምጽ የሚሆን ቴሌቪዥን ለመክፈት ኑረል አፍሪካ ቢሰራው የሚል ሀሳብ አመጣው። በዛ ሰዓት ማኔጅ ያደረጉት የነበሩ ሰዎች በድምጻችን ይሰማ ከሀገር ወጥተዋል። ከሀገር ወጥቼ ሄጄም አናግሬያለሁ። ዱባይ ድረስ ሄጄ የተወሰኑ ኡስታዞችን ወንድሞችን እንደው እንደዚህ ብንሰራ የሚል ነገር፣ አረ ውድ ነው ይሉሃል። እኔ ደግሞ ውድ ነው፣ ውድ ስንት ነው አይገባኝም። ውድ ካንተ አስተሳሰብ የሚመነጭ ነገር ሊሆን ይችላል። ውድ ስንት ነው ስትላቸው ዋጋውን አያውቁትም ነበር የተወሰኑ ወንድሞች። እና አይ ሁላችሁ በአመት የሚያስፈልገን 12 ሚሊዮን ነው። 12 ሚሊዮን ብዙ ነው። እሺ ኑረል አፍሪካ አለ፣ ሚንበር ቲቪ አለ፣ ጄሉ ሚዲያ አለ። ለ3 ብናደርገው 4 ሚሊዮን ነው።
ከዛ ሚንበር የራሳቸው ፕሮግራም ነበራቸው። አይኛ እቅዳችን በዚህ ጊዜ በእቅዳቸው መሰረት ነው በነገራችን ላይ ሚንበርን የከፈቱት። በ5 አመት በኋላ ነው እንደዚህ ምናምን የተወሰኑ ወንድሞች አይ ይሄ እንኳን እንደዚህ አይ ይሄ ነገር አላህ ወደኛ አምጥቶታል ማለት ነው። ሙሳን አናገርኩት። እንዴት ነው እንዴ የሚቻል ከሆነ ለምን አንሞክረው? በቃ እኔ የምፈልገው እንዲህ አይነት ሰው ነው። ሞክር ሳይሆን እናሳካዋለን። ሰው ምን እናድርግ? በቃ ፕሮሰስ እናድርግ። ፕሮሰሱን ከየት ነው የምንጀምረው? አናውቀው። እዚህ የሳተላይት ካምፓኒ ሆኖ ቢሮ ያለው የለም። የምናውቀው የለም ሳይሆን አናውቅም። ሱዳን ውስጥ የሳተላይት ካምፓኒዎች እንዳሉ ሰማን። ለናይጄሪያ ላይ ቴሌቪዥኖች እንደዚህ ለሙስሊሞች ከፍተዋል። የናይጄሪያውን እየመራው ያለውን ሰው አንድ ወንድማችን ኡስታዝ ፈዋድ ያውቀዋል። እስቲ ያናግረው ተነጋገርን። ኦኬ መሄድ አለብን። እሺ ስንት ነው? ያን ጊዜ 8000 ምናምን ብር ነው ትራንስፖርት በፕሌን ወደ ሱዳን ወደ ካርቱም ለመሄድ። እኔ እጅ ላይ ያለው 30,000 ብር ነው። 5,000 ብር ደግሞ ሼክ ሰይድ አለም ባንክ ጨመሩን 35,000 ብር አለን። 3 ሰው በ8,000 ብር ከሄደ 24,000 ብር ነው። የሚኖር 11,000 ብር ነው። ምን ያህል ጊዜ እንደምትቆይ ያጣቆም ሆቴል የምትይዘው አለ፣ መመገብ አለ ምናምን። ሰው ምን ይሻላል? አይ እንደዛ ከምናደርግ ጎንደር ድረስ በፕሌን ሄድ። ያኔ ስንት ነበር? 900 ምናምን ብር ወይ 1,000 ብር አካባቢ። የ3 ሰው ትኬት ስትቆርጥ ኦልሞስት 3,000 ብር። ከዛ ከጎንደር ተነስተን በ200 ብር ደግሞ ከፍለን መተማ በሚኒባስ መተማ ወንዝ ድልድይ ያለች ስትሻገር ገላባት ገባ ማለት ነው። ፕሮሰስ አድርገን ምናምን ነው እዚህ ቪዛ ወስደን የደም ምርመራ አድርገን ምናምን ነው። ይሄ ነው ትዝ ይለኛል። በጣም ደስ የሚል ጆርኒ ነበር። ጉዞውን በጣም ነው የምወደው። እስካሁን ድረስ ይመጣብኛል። ትንሽ ስቃይ ያለው ይሄ ግን ደስ የሚል ስቃይ የነበረበት ማለት ነው። አየሩን አታውቀውም፣ በጣም ሞቃት ነው ምናምን እና ገላባት ሆቴል እንይዛለን አለን እና ፏድ እኔ ሆቴል ነው የማስበው፣ ሙሳም ሆቴል ነው የሚያስበው። ከዛ የታለ ሆቴል ስላችሁ መንገድ ላይ ሜዳ ላይ የተዘረጋ ጥፍር አልጋ ነው ሆቴል ማለት ሆቴሉ። በጣም ደስ የሚል እኔ በጣም ነው የወደድኩት። ጥፍር አልጋ የምልህ ይሄ የተጠላለፈ አይደለ 4 ማዕዘን እንጨት ይኖርና የጥፍሮች እንደዚህ ይዘረጋጋሉ። ፍራሽ አያስፈልጋም። አንተ እናቴ የጥጋብ ስፕሪንግ እንትን ነው የሆነ እንደ ስፕሪንግ ቁጥር ነው የመኪና ጎማ ነገር ነው እንትኑ አለ አይደለ ይተለተልና ስተኛበት ፍራሽ አይፈልግም። በቃ በደንብ ያቅፋል። ስኩዌር የሚለበስ የለም። ምን ያደርጋል? ሙቀት አይደል? ይሄ ነው ሆቴሉ። ሆቴል ማሻአላ። ኦኬ ተከፈለ። ያው ከፍለ ነው የምትይዘው እሱ ነው። መጀመሪያ ትኬት ቆረጥን ወደ ካርቱም። እነዚህ ዘመናዊ ባሶች አሉ የሚሄዱ። እንደውም በእኛ አሁን የገቡት ዘመናዊ ባሶች አሉ አይደል? ከኛ ቀድመው የገቡት እነሱ ጋር ነው ያየነው። ቴሌቪዥን ያለው ባስ ዋው ምናምን እያለን ማለት ነው። እና ኤሲ ያለው ያለ ኤሲ ልትነዳው ያንን በረሃ ልትወጣው አትችልም። እንደዚህ የተሟላለት መንገድ ላይ ቁርስ የሚሰጡ አውቶቡሶች እዛ ነው መጀመሪያ ጊዜ ያየ ነው። በኋላ ነው እኮ ዘመናዊ ሲመጣ እንትን እኛ ጋር የመጣው አልነበረም። ከዛ ጠፍሩ ተሰጠን። ፕሮሰስ እያደረግን እዛ ኢሚግሬሽን እንትኖች አሉ ቪዛ ምናምኑን የምናሳየው ምናምን ጨራረስን። ከዛ ትኬት ቆርጠን ቀድመህ ነው እቃ የሚጫነው። እቃ ለመጫን ምናምን መሸ። ከመሸ በኋላ ባረፊያችን ሆቴላችን ገባን እና በጀርባዬ እኔ ነኝ መሀል ያለሁት። በግራ በኩል ሙሳ አለ፣ በቀኝ በኩል ኡስታዝ ፈዋድ አለ። እንደዚህ ገለል ብዬ ሳይ በቃ የምታምር ጨረቃና ይሄ ትክክለኛው ኮከብ ብርሃን ያለበት ከተማ ላይ ስትሆን የኮከቦቹ ውበት አይታዩም። ብዙ ጊዜ የገጠር መንገዶች ወጣችሁ የምታውቁ ከሆነ ይለይብሃል። እንዴ አዲስ አበባ ኮከብ የለም እንዴ ልትል ትችላለህ። እንደዛ ይሄ በቃ ፍንቱ ሙሳ ይሄ ነገር ተሳካ አልኩት። ተሳካ በቃ እርግጠኛ ነኝ አልኩት። አላህማ እንደዚህ ያደርገው ላያሳካው አይችልም። ኦኬ ምናምን ነሽ ተኛን። ጠዋት ላይ ሱብሂ ላይ ተነሳን። መስጂድ አለ፣ እዛው ትሰግዳለህ። እቃህ ተጭኗል፣ ትገባለህ። ከዛ እስከ ካርቱም ድረስ ቀጥ ያለ መንገድ አሰልች ቀጥ ያለ መንገድ ታውቃለህ። ግራ ቀኙ በረሃ የሆነ አልፎ አልፎ ነው ጉብታ የምታየው። ተራራ የሚሏቸው እነሱ አንተ ሮጠህ የምታመልጠው እንደዚህ ምናምን የምትወርደው አይነት ነገሮች የምታየው መንገድ ላይ ያው ለምሳ ይቆማል። የተለየ ነገር የምታየው ወንዶች ናቸው ቆመው የሚሰሩት ጥብስ ምናምን በጣም የሚጣፍጥ የሸክላ ጥብስ አለ። እዛው ላይ ስጋውን ጣል ጣል አድርገው ሽንኩርት በጥሬው ነው የምትበላው ምናምን ደስ ይላል። በቃ በጣም አሪፍ
ጉዞውንና ኦልሬዲ መግሪብ አዛን ሲል ነው የገባ ነው። በስንት ቀን ደረሳችሁ ማለት ነው? ጠዋት ተነሳ የ12 ሰዓት ጉዞ ነው። አይ ከዚህ ተነስታችሁ ካርቱም ለመድረስ 2 ቀን ኖርማሊ ከአዲስ አበባ ጠዋት ተነስተን በፕሌን ጎንደር ትገባለህ። ጎንደር እቃህን ትይዝና ኢሚዲየትሊ መናኸሪያው ላይ ሄደህ መተማ 200 ኪሎ ሜትር ነው 180 200 ኪሎ ሜትር ማለት ከአዲስ አበባ 900 ምናምን ኪሎ ሜትር ነው ጠረፉ ማለት ነው። መተማ ገብተህ መኪና አይደለም የምትይዘው በእግርህ ነው የምትሻገረው። ኢሚግሬሽን ፓስፖርትህ ምናምን እዚህ ያለው ታሳያለህ። ሻንጣህን እየጎተትክ ድልድዩን ስትሻገር ሱዳን ገባህ ማለት ነው። ሶ ረጅም ሰዓት እዛው ነው የተቀመጥ ነው የሚቀጥለው ባሱ በሚቀጥለው ቀን ስለሆነ እንጂ በሁለተኛው ቀን ነው የምትገባው። ይሄን ያህል እንትን አይደለም። አንደኛ ዘመናዊ ባሶች ናቸው፣ ፈጣን ናቸው፣ መንገዱ አስቸጋሪ አይደለም፣ ወጣ ገባ የለውም፣ ቀጥ ብለህ ነው የሚሸከሸከው። ሶ እዛ ገባን። በልደውላቸው ኡስታዝ አልኩት። ያው እሱን ላስተርጓሚ ነው የወሰድ ነው። በነገራችን ላይ አረበኛ አንችልምና ቅድም ማን ነበር ያልከው አረበኛና እንትን የሚያስተምረው? አልጀዘሪ ኢንሻአላህ ያስተምረኛል ብዬ ተስፋ አደርጋለሁ። ኢንሻአላህ እሺ። ደወለላቸው። አሎ የታላችሁ ይላል። እዛ ገብተናል። የታላችሁ? እነሱ ቪአይፒ ከፍለው እዛ ሱዳን ውስጥ ቪአይፒ ከፍለህ እንግዶችህን በቀይ ምንጣፍ መቀበል ትችላለህ። በፕሌን ሲሄድ ቪአይፒ ይከፈልና እንግዶችህ በቀይ ምንጣፍ ይገባሉ። ልዩ ሳሎን አለ ኤርፖርቱ። ልዩ ሳሎን ላይ ሻይ ቡና ይጋበዛሉ። ልዩ መኪና አላቸው። በልዩ መኪና ፕሮሰስ ይዘውክ ይወጣሉ ምናምን። አረ ገብተናል። የት አላችሁ ይለዋል። አይ በመኪና ነው የመጣ ነው አላቸው። የሱዳኖች ፖዚቲቭነትን የተረዳሁበት እለት ነው። ምን እንዳሉ ታውቃላችሁ? ማሻአላህ እነዚህ ሰዎች ዘሂዶች ናቸው። እኛ ቆዶፎቹ ነን። ቢኮዝ ስለ 12 ሚሊዮን ብር ልናወራ ነው አይሄድ ነው። ሰው እዛ ኮንካ የሚባል ባለ 5 ኮከብ ሆቴል ይዘውልናል። እኛ ደግሞ መንደር ውስጥ ኢትዮጵያውያኖች ያሉ በ200 ጂኔ ለሶስታችን ይዘናል። ለሶስታችን የት ናችሁ ሲባል ኡስታዝ ፏድ ስለሚያውቀው የጅማ ሰዎች ናቸው። በጣም መልካም ሰዎች ናቸው። እንደ ሆቴል ቤታቸው ነው የሰጡን። 200 ጂኔ ከፍለናቸው ሶስታችን እናድራለን። ቁርስ ምሳ እራት ያበሉናል። ባይዘው ሱዳኔዎች ያላቸው መልካም ባህሪ ይጋባል ሰው እና እዛ የኖሩ ስለሆኑ ተጋብቶባቸዋል። እነዚህም ሰዎች ጠዋት ፍርፍር አድርገው እንጀራ አስበዋል። በሰው ሀገር እንጀራ በሌለበት ሀገር እንጀራ ተፈርፍሮ ቡና ተሰጥቶን የጅማ ቡና ጠጥተን ምናምን ነው። ከዛ መጡ ሰዎቹ እዚህ ከሆቴል ይዘን አይ እኛ ሆቴል ይዘንላችኋል ብለው ይዘውን ተሳካ አላልክም? አይ አይሆንማ እዳ ነው በኋላ ላይ ክበሉ ይልቡ ይሆን ሆቴሉን እያልከረከበው ኖርማሊ ውይይት አንድ ቀን ረፍት አደረግን። ከዛ በኋላ ውይይት ተብሎ ቢሮአቸው ገባን። ሱዳኔዎች ናይጄሪያዎች ምናምን አሉ። እንዴት ነው አልናቸው። እንደዚህ ነው ብለው ፕላይውት ማሽን ባለፈው ነግሬያቸዋለሁ አይደል? ኤቪአይ ነው የምታስተላልፈው ምናምን። ፕላይውት ማሽናችሁ ይሄ ነው፣ ሱዳን የሚኖረው ቢሮአችሁ ይሄ ነው፣ ኮምፒውተራችሁ ይሄ ነው ምናምን ጨርሰው ነገሩን በሙሉ። ስለዚህ ምንድነው ምን የሚያስፈልገን ስንት ነው? 12 ሚሊዮን ብር። እንግዲህ እኛ ጋር የተወሰነ ብር ተነስቶባታል። 20 ምናምን ሺህ ብር ናት ያለችን። እንከፍላለን ግን ጊዜ ስጡን አልኳቸው። ፏድም በላቸው እንከፍላለን ግን ጊዜ ስጡን አላቸው። ምን ያህል? 3 ወር ጊዜ። 3 ወር ነጻ የሙከራ ጊዜ እንድትሰጡን እንፈልጋለን። ፍሪኩዌንሲውን ሰጡን አላችሁ። ሎጎ ብቻም እየተላለፈ የሙከራ የሚደረግበት ስለሆነ በለዛ አንከፍልም። ከ3 ወር በኋላ ግን 12 ሚሊዮን ብሩን እንከፍላለን። እኔ እርግጠኛ ነበርኩኝ። 12 ሚሊዮን ብር በዛ ጊዜ 3 ወር እኔ እያሰብኩ ያለሁት ይኸውልህ ይሄ ቁጥር አለ ለፖለቲካ ብቻ የምንጠቀምበት ቁጥር በጣም ነው የሚያናድደኝ። እኛ የኢትዮጵያን ግማሽ ህዝብ ነን ማለት አሁን ባለው ስሌት 60 ሚሊዮን 70 ሚሊዮን ነን ማለት ከግማሽ በላይ ነን የምንለው ለፖለቲካ ብቻ ነው ብዬ አላስብም ነበር ያኔ። ቢኮዝ 60 ሚሊዮን ሰዎች እያንዳንዳቸው 50 ሳንቲም እንኳን ቢያወጡ 30 ሚሊዮን ብር ነው። እንዴት ነው 12 ሚሊዮን ብር ለኢትዮጵያውያን ህዝብ ሙስሊም ከባድ ሊባል የሚችለው? እንደውም እኮ 12 ሚሊዮን ብር በኋላ የስራ ማስኬጃ ሌላ ብር የሚያስፈልጋል። አሁን እዳችንን ግን 12 ሚሊዮን ብር መክፈል ያቅተናል ብዬ አላሰብኩም። ከዛ እነሱ ማላህ ይስጣቸው ማሻአላህ ችግር የለውም ማለት በቃ እነሱ ጋር ችግር ጣጣ የለም። እኔ በቃ የነሱ ባህሪ ቢጋባብኝ ደስ ይለኛል። የመተማን አንድ ገጠመኝ ልንገራችሁ። መተማ ስትገባ መተማ ማለት ኢትዮጵያ ናት። ከዛ ድልድዩዋ
ከ6 ሜትር አትበልጥም ርዝመቷ። እንትናችን ድንበራችን እሷ ናት። 6 ሜትር የለየው ማህበረሰብ ነው። ገላባት አለ። ድልድዩን ስትሻገር ገላባት ነው። ገላባት ውሃ ሲጠማ በየትኛውም በር በእንስራ የተቀመጠ ቀዝቃዛ ውሃ ታገኛለች። ጨልፈን የምትጠጣው ለዚች እንስራ ማስቀመጫ ዛፍ ይተክላል አንድ ሱዳን። ይሄ መላው ሱዳን ያለ ባህል ነው ምነግር። በዛ በረሃ ዛፍ ተክሎ ተንከባክቦ የሚያሳድገው ለምን እንደሆነ ታውቃለህ? እንስራው እዛ ዛፍ ስር ሲሆን ስለሚቀዘቅዝ ነው፣ ለማቀዝቀዝ ነው። ሰደቃ የገባው ማህበረሰብ አይደል? በየመስጊዱ በር አለ፣ በየእንትኑ በር አለ ምናምን። ጉዳይህን ጨርሰ ወደ መተማ ስትመጣ ውሃ ሲጠማ በሃይላንድ ውሃ አሽጋ ፍሪጅ ውስጥ አስቀምጣ 2 ብር ትሸጥልሃለች። ከባድ ነው። እንዴት ነው ያን በጎነት አንተ ማይጋባብህ? ግን እዛ የኖሩ ሰዎች ደግሞ ተጋብቶባቸው ታያለ። የሆነ ሆኖ እንከፍትላችኋለን ሂዱ አሉን። አላህ ይስጣችሁ። ወጣን። ከወጣን በኋላ ነው እንዴት ነው ይሄ ብር የሚሞላው የሚለውን ነገር መዋየት የጀመርነው። አይ እንግዲህ እኛ ጋር 3 ለአፍሪካ ቲቪ ግብአት የሚያቀርቡ ተቋማት አሉ። እነሱ እያንዳንዳቸው ቅድም ያልኳችሁ ሀሳብ 4 ሚሊዮን ቢያወጡ አንድ ወይ ደግሞ የአየር ሰዓት ለሁሉም ሰተናቸው የአየር ሰዓቱ ላይ የሚያገኙትን ስፖንሰር 80% እየወሰዱ 20% ለቴሌቪዥኑ ይከፍሉ። እኛ የምንችለውን ያህል ደግሞ ሸፍነን የሚመጣው ሙሉ የስፖንሰር የማስታወቂያ ዋጋ ለዚህ ቢገባ በጣም ቀላል ነው። ከዛ ያከፋፈሉ ሁኔታ በ3 ወር እናርገው ምናምን የሚል ደግሞ ጫና ማምጣት እንችላለን። ከዛ ገብተን ሆቴላችን ካልኩሌሽን ሰራን። ይህን እንትና ፕሮግራም ይህን ያህል ሰዓት ቢወስዱ ነገሌ ይህን ያህል ሰዓት ቢወስዱ ምናምን አከፋፈል ነውና ዋው አንተ ትርፋማ ሆነን በጣም ይሄማ ቀላል ነገር ነው። በቃ ይሄ በነጻነት በራሱ በኢትዮጵያውያን ማኔጅ የሚደረግ ቴሌቪዥን ታገኝቶ እንዴ በቃ ምናምን ተባለ። መጣን። ከወንድሞች ጋር ስብሰባ አደረግን። አስታውሳለሁ ረመዳን ነው። ኢፍጣር አደረግን። አወራናቸው። መልሱ ኔጌቲቭ ነበር። ስለዚህ የሰውዳት ፍሪኩዌንሲ ተሰጥቶናል። ኦልሬዲ ፍሪኩዌንሲ ሲከፈት ምናልባት ነግሬያችሁ ከሆነ ባለፈው አላቅም አክሱም ነበርን ጽዮን ማርያምን እየጎበኝን ጎንደር አዳርቃ የሚባል ሀገር መስጊድ ሰርተን ጨርሰናል። እሱን ለማስመረቅ በአክሱም ዞረን ሄድን። አክሱም ጽዮን ማርያም ውስጥ ሆኖ ተደወለልኝ ለኔ ፍሪኩዌንሲ ቁጥር 11637 ታረሳትም ውስጥ እንግዲህ ስንት አመት ነው 11637 ተከፈታው። ሙሳ ስጁድ አረገዛ ቤተክርስቲያን ውስጥ ቤተክርስቲያን ያው ጧሃራም አይደል በቃ እኔ ቢቆጨኝ ነገር እሱን ፎቶ አለማንሳቴ ነው። በጣም ሞመንቱ በጣም ፈጣን ነበረ። ተከፈተ እኮ ስለው መልስም አልሰጠኝም። በቃ ስጁድ ወረደ እዛው። ከዛ ወተን ቴሌቪዥን ፍለጋ ወደ ሆቴላችን ምናምን ስንሮጥ አንድ ባለባጃጅ ምንድነው እንደ ተጣደፋችሁ ምናምን አለን። አይ እንደዚህ ቴሌቪዥን ማየት ፈልገን ዲሽ ያለው ቴሌቪዥን ነው ነው ቤት ልወሰዳችሁ ምናምን። እሺ ይዞን ሄደ። ቆጥ ነገር ናት ቤቱ። የሆነ በመሰላል ወተን ከቴሌቪዥኑ ጀርባ የማርያም ምስል አለ። ከዛ ቴሌቪዥኑ አለ። እኛ መከፈቱና ያኔ የመጀመሪያ ሎጎያችን ዜድ የምትል ናት በእንግሊዝኛ። ዛውያ ቲቪ ተግባራዊ ዳዋ እየተሽከረከረች ትመጣለች። በቃ ይሄ ደስታው ቪዲዮዋ የ30 ሰከንድ ናት። ራሷ ናት የምትደጋገመው። ኦልሞስት ከ30 ደቂቃ በላይ ያየናት። በቃ ደስ ብሎናል። ከዛ እየደወልን ኡስታዝ እንትን እኮ ተከፈተ አላሁ አክበር በቃ እየተዋወልን ነው። ልጁ ግራ ገብቶታል። እዚህ ጋማ የሆነች ቪዲዮ መስራት አለብን አለና ሙሳ ቴሌቪዥኗን ባክግራውንድ አድርገን እያወራን ነው። ምናልባት ፌስቡክ ላይ ካገኛችኋት ከኋላ የማርያም ምስል አለ። እሱን ስናስተዋወቅ እነሱ ያው ቲቪ መከፈቱ ጋር ነው። ዛውያ በዚህ መልኩ ተከፈተ ተጀመረ። ከዛ በኋላ 12 ሚሊዮን ብር የራሳችን እዳ እንደሆነ አመንን። በተወሰነ መልኩ የመጀመሪያው ዙር ተዘጋብን። ድጋሚ ደወልንላቸው፣ ከፈቱ። አሁን መቁጠር ጀምሩ እንከፍላለን ብለን አሁንም ጊዜ ስጡን ብለን መታየት ጀመረ። ፕሮግራም ምናምን ገቢ የለውም፣ ወጪ ብቻ ነው። ስቱዲዮ የተከራየናት 4 ሜትር በ2 ሜትር ናት። ቢሮአችን ናት፣ ስቱዲያችን ናት። ባድሬግ ይባላል። ባድሬግ የሚባል ህንጻ ውስጥ ነው። እዛ ነው የተጀመረው። ክሮማ ለበስናትና ያኔ ክሮማ ሲስተም ስለነበረ ያው ባክግራውንዷን እየቀያየርክ ብዙ ስቱዲዮ ታደርጋታለህ። በዚህኛው በበሩ በኩል ደግሞ ቢሮአችን ናት። እዛ የሚሰሩ ልጆች አሉ። ቀረጻ ሲሆን ውጡ ይባላሉ።
ውጭ ይወጣሉ። ቀርጸን እንጨርሳለን፣ ግቡ ስራችሁን ይባላል። እዛው ነው ኤዲት የሚደረገው ምናምን። ኦልሞስት 4x2 በሆነች ካሬ አላህ ይስጠው የባድሬግ ባለቤት በጣም ነበረ የሚተባበረን። መክፈል ሲያቅተን ያልፈናል፣ ተዋቸው ይሉናል። የሆነ እንዲሁም አመታዊ መዋጮ ላዋጣ ይላል። ብዙ ሂደቶች ሄድን። ሜምበር መሰብሰብ፣ በአመት 2000 ብር የሆነ ሰው እንትን ቢያደርግ እንደዚህ ያህል ሰው ቢመጣ የሚመጣውን ብር እያካፈልን እየተናገርን ኦልሞስት ወደ 600,000 ምናምን አካባቢ ነበረ ያኔ ፐርመንዝ የሚፈልገው። እንዲህ እያደረግን ታገልን። መጨረሻ ላይ ንብረት ሸጥን። ለምሳሌ ሙሳ አባት ቤት ሸጠዋል፣ እስካሁን አልገዛንላቸውም። ለዛውያ ስኬለተኑ የወጣ ግራውንድ ፕላስ 2 ቤት አሁን በቀበሌ ቤት ነው ያሉት። ያለንን ነገር በሙሉ ሸጥን። ሰው ፕሮግራሙን መቀበል እንጂ ፕሮግራሙን ስታቀብል ማቀባበያው ገንዘብ እንደሆነ የሚያውቀው ሰው የለም። ሰው አልተረዳውም። ኦልሞስት 7 አመት በዛ መንገድ በየወሩ 1 ሚሊዮን ብር እያወጣን ቆየን። እነዚህን ቴሌቪዥኖች ከከፈትን በኋላ ግን ወንድሞች ቴሌቪዥን ሊከፍቱ ሲመጡ እኛ ያየነውን ሀስል ማየት የለባቸው። አስፓልቱን ጠርገነዋል። ይሄ ፒስታ የነበረውን ተራራ ገደሉ ምናምን መተን አስፓልት ሜዳ አድርገነዋል። ስለዚህ በዚህ መንገድ ነው የምትከፍቱት፣ ይህንን አድርጉ። የፕላይውድ ማሽን ስልጠና ከመስጠት ጀምሮ እንዴት ነው የምትጠቀሙት፣ ላይቭ እንዴት ነው የምትሰሩት ምናምን የሚለውን ነገር ከመስጠት ጀምሮ ከሳተላይቶች ጋር ከመከራከር ጀምሮ በርካታ ስራዎችን ሰርተናል። አልሐምዱሊላህ አብዛኛው ቴሌቪዥን ሲከፈት የኛ ሚና አለ። ሁላችንም አስተዋጽኦ ያደረግነው። ሌላዎችም ከአሱና ቴሌቪዥን ውጪ እነሱም ስላልጠየቁን ነው። ብዙዎቹ ግን ሲከፍቱ መንገዶችን ጠርገን አሳይተን አስተካክለን ፕሮግራማቸው እንዲቀጥል ማድረግ ተችሏል። በተረፈ እንደ ዛውያ ግን ዛውያ እኔ በምን መሰላችሁ መገልጸው፣ ሚዲያዎች 2 አይነት ናቸው። ሰው የሚፈልገውን ነገር የሚሰጡና ሰዎች የሚያስፈልጋቸውን ነገር የሚሰጡ ብዬ ከፍላለሁ። እኔ እንደ ዛውያ እንቅስቃሴ በደንብ አጉልቶ አሳይቷል። ተመተህ ተማቷል ተብሎ ዜና ተሰርቶብናል። ተበድለህ በድሏል ተብሎ ተወርቶብናል፣ አሳማኝ በሚመስል መልኩ። መልካም ነገር ሰርተህ አሸባሪ ተብለህ በራስህ በብሔራዊ ቴሌቪዥን ሳይቀር ስምህ ጠፍቷል። ብሔራዊ ቴሌቪዥን ማለት የኔና ያንተ ግብር ነው። የኔና ያንተ አባት ወላጆችን፣ ህዝበ ሙስሊሙ እንዲሁም በአብዛኛው ንግዱ ላይ ያለውና በአግባቡም ግብር እየከፈለ ያለው ማህበረሰብ ሙስሊም ነው ብዬ ስለማስብ እንደ ኢትዮጵያ፣ ሌላው አልከፈለም እያልኩ አይደለም፣ በአግባቡ ግን ሙስሊሙ ከፍሏል። እና በዚህ በደሙ በላቡ በከፈተው ብሔራዊ ቴሌቪዥን በራሱ ገንዘብ የራሱ ስም የጠፋበት ማህበረሰብ ነው። ይሄ ድምጻችን ይሰማ በደንብ ባጉልቶ አሳይቷል። ቁጭቱ ነበረን። አሸባሪ ሲሉ ኖ አይደለንም፣ በህገ ወጥ መስጊድ ሰሮት ባል ኖ ህገ ወጥ አይደለም፣ ህጋዊ ነው፣ ይሄው መረጃው እያለ የሚያሳይ ይሄ ነው ህዝቡ የሚፈልገው የሚያስፈልገው የሚባለው። የመዝናኛ ፕሮግራም መስራት እችላለሁ፣ በደንብ እችላለሁ። ምክንያቱም ከመዝናኛው ዓለም ነው የመጣሁት። ሌላ የሚሰራ ካለ ግን እዛ ውስጥ መግባት የለብንም። ይሄ ደግሞ የሚያስፈልገው ህዝቡ የሚፈልገው ነው። የሚፈልገውን ነገር ስትሰራ ትሸጣለህ ፕሮግራም። የሚያስፈልገውን ነገር ስትሰራ ግን ፕሮግራም አትሸጥም፣ ሰው ይሸሻል። እንደ ሰላት ውሰዱ። ነፍስያ ሰላት ያስፈልጋታል፣ የሚያስፈልጋት ነው። አለመስገድ ግን ትፈልጋለች አይደል? ስለዚህ የሚያስፈልጋትን ነገር ተጭነህ ነው የምታደርገው። ቴሌቪዥኑ በዚህ መንገድ ከሄደ አይቀጥልም። ኖርማል ስፖንሰር ስትጠይቀው ኦሮ እናንተ ፖለቲካ ውስጥ ትገባላችሁ፣ እንደዚህ ብዙ ባለሀብቶች እንደዚህ ብለውኛል። ኦኬ እንገባለን ወይ ደግሞ እንደው በሩቁም ቢሆን እርዱ። አረ እናንተን ከረዳን ደግሞ በዛ እንትን ከታወቀ ድርጅታችን ይዘጋል ይላል። በጣም ግን የሚያስቅህ ነገር ምን እንደሆነ ታውቃለህ? ይሄው ሰው መስጊድ ሲፈርስ ዲኑ ምን ነው ዝም አልክ? እዚህ ሰፈር እኮ መስጊድ ፈርሷል ብሎ የሚጠይቅህ ደግሞ ራሱ ነው። ዛውያ ቴሌቪዥን ይሄ ነው በረ ትግሉ። ስለዚህ ምንድን ነው የወሰንኩት? አዲስ አሰራር ማምጣት አለበት። ቴሌቪዥኑን አንዴ እንዝጋው ይቁም። በነገራችን ላይ ተዘግቶ አይቀርም። እኔ እርግጠኛ ሆኜ የምነግራችሁ ነገር ዛውያ ቴሌቪዥን ይመለሳል። ሲመለስ ግን በጣም በጉልበት በኃይል ነው የሚመጣው ብዬ አምናለሁ።
እሱም በኋላ አስረዳቸዋለሁ ለምን እንደሆነ። አዲስ አሰራር ብዬ የምለው ቴሌቪዥኑ ቢዝነስ መስራት አለበት፣ የራሱን የገቢ ምንጭ መፍጠር መቻል አለበት። አሁን መስጊዶቻችንም እንደዛ መሆን አለባቸው ብዬ አምናለሁ። በሚያሳዝን ሁኔታ የገቢ ምንጭ ያላቸው መስጊዶች ሰው ይባላባቸዋል። አላህ ያሳውቀንና ግን ይስተካከላል። መጪው ትውልድ ይህን ያስተካክለዋል ብዬ ስለማስብ አሁን እየመጣ ያለው ወጣት በእርግጠኝነት ብዙ ነገሮችን ቀድሞ ያወቀ ስለሆነ ያስተካክለዋል። የገቢ ምንጭ ያባለናል ብለህ ሳትሰራው ከምትቀር እና ቀጣይ ተተኪው ከዜሮ ከሚጀምር ሰው ይብላው ግን ይሰራ። መጪው አሪፉ ወጣቱ ትውልድ ሲረከበው በስርዓት ስለሚያስደርገው ማለት ነው። ሰው ቴሌቪዥኑ የራሱ የገቢ ምንጭ ሊኖረው ይገባል። መስራት ያለብኝ ለካ ይሄ ነው። ኦልሞስት እስከ 1.2 ሚሊዮን ብር ፐርመንዝ ሎ በጀት በሚባለው አሰራር ዳራ ቴሌቪዥን ላይ ያሉ ሰዎች በደንብ ስለሚያውቁት ኦልሞስት እንግዲህ ከዚህ ቀደም እኛ ከመዝጋታችን በፊት ፐርመንዝ 600 ሺህ ብር ለሳተላይት እንከፍል ነበር። ከምን ያህል ጊዜ በፊት ነው? እንግዲህ አሁን እኛ ከዘጋን አመት ሊሆነን ነው አይደል? አሁን ያ ማለት ዶላር 50 ብር በነበረበት ዘመን ማለት ነው የዘጋ ነው። ያ 600 ሺህ ብር ስንት ገብተዋል? አሁን በዛው ዋጋው በዛው ቢቀር ራሱ አሁን ወደ አንድ ገደማ ደርሶ ከዛ በላይ ነው። ኖርማሊ 1.2 ሚሊዮን ብር ፐርመንዝ ገቢ ሲኖረው ነው ቴሌቪዥኑን የምንከፍተው። ይሄ ምን ይጠቅመሃል ብለህ ከጠየቀኝ አንዳንድ ጊዜ ስፖንሰሮች ጫና ያደርጋሉ። እኛ ስፖንሰር የምናደርገው ይሄንን የማታደርግ ከሆነ ነው። እኔ ነኝ መሪ፣ ሚዲያው እኔ ነኝ። መደረግ ያለበትን ነገር የማውቀው እኔ ነኝ። ገንዘቡን ነው የሚሰጠው። ለሰጠው ገንዘብ ደግሞ ስጦታ አይደለም ባይዘው የሚገዛው አገልግሎት አለ። አገልግሎቱን እሰጠዋለሁ። በአገልግሎትና በክፍያ መካከል ነው እንጂ ማለፍ ያለበት አንዱ ለምንድን ነው እንትን ስፖንሰር ላይ ያደረገን ጠርቶ ነው ጉዳያችን ፕሮግራም ለምንድን ነው የሚሰራው? ምን ለዛ ነው የጠራኸኝ ወይ ስፖንሰር ነው? አይ እኔ ስፖንሰር ግን ይሄኛው ትክክል ስለመሆኑና ስላለመሆኑ ለእኔ ተውልኝ፣ ካልሆነ ግን ስፖንሰርነትም ይቀራል። የተነስቼ የወጣሁበት ድርጅት አለ፣ ትልቅ ድርጅት። እሱ እኔ መስጊድ ለምን ፈረሰ ብዬ ለተናገርኩት እየፈራ ነው ያለው ማለት ነው። እሱ ህዝበ ሙስሊሙ በዚህ መንገድ ተበድሏልና ይሄ ነገር መስተካከል አለበት ብዬ ፊት ለፊት የተጋፈጥኩትን እያለው እሱ ለዛ ፈርተዋል ማለት ነው። ሶ ይሄ ከዚህ አይነት እንትን ያወጣዋል። የሆነ አካል ይመጣና ይህንን መንሃጅ በዚህ በመንሃጅ ደረጃ ዛውያ ቴሌቪዥን በዋነኝነት የተመታው ከለርለስ ነበረ። ሰለፊያም በለው ሱፊያም በለው ሁሉም ወደኛ ድንጋይ ይወርዋል። እንዲዘጋ ትልቅ ሚና ወጥተዋል። ይሄ ማለት ታሪክ ስለሆነ መውጣት ስላለበት ምን ነገር ስላለበት ያዘጉት ግን ለኢስላም ሳይሆን ለመንሃጅ ነው። መንሃጃቸውን በሙሉ መተው ለምሳሌ መውሊድ ወቅት ላይ መውሊድ ይከበር አይከበር አንልም የሚሉ መሻይኾች ግን ገብተው እንዲወያዩ ነው የምንፈልገው። ዲሲሽን ላይ አንደርስም። ውይይቱ ለምንድን ነው ለህዝቡ የሚተው ነገር እኮ አለ። ሚዲያ ሙሉ በሙሉ እኮ አይደለም ጥንቅቅ አድርጎ የሚሰጠው። ተሰጠውና ምን አሰብክ ነው አይደለ? ይከበር የሚለው አካል ይመጣና ማስረጃዬ ያለውን ነገር በሙሉ ያቀርባል። አይከበር የሚለው ይመጣና ማስረጃዬ ያለውን ነገር በሙሉ ያቀርባል። መጨረሻ ላይ ግን እኛ የምንፈልገው 3 ሰከንድ ናት፣ ተነስታችሁ ተጨባበጡ ላልናቸው አልመጡም በሁለቱም በኩል። ከዛ እነገሌ ለምን ያቀርባሉ ብሎ ግን የሚደውልህ ሰው ይመጣል። እኔ ኺላፍ የሌለው ነገር ይምጣ፣ ማንም ሰው ግን ያስተምር። ለምሳሌ በተፍሲር ደረጃ አላህ ይማራቸው የሙፍቲ ሀጂ ዑመር ኢድሪስን ተፍሲር አታስተላልፉትም ብለው ልከውልን አስተላለፍን። ቀጥሎ ደግሞ የሼክ ሰይድ አህመድ ሙስጠፋ ተፍሲር ጎን ለጎን አሳይተናል። ማለት ተፍሲር ማለት ከሰውየው ብቃት ጋር የተለያየ እንትን ይኖረዋል አይደል? ከግንዛቤው ጋር የተለያየ የሚያዩበት እይታ በየጊዜው የቁርአንን ውበት የሚጨምረው ያ ይመስለኛል። አረዳድህ ከፍ ባለ ቁጥር አንተን የሚመጥን ምክንያት ታገኝበታለህ። ለካ እንዲህ ማለት ነው እያልክ ነው እኮ የምትሞተው ሳትጨርስ አይደል? ቁርአንን ጨርሼ ሞትኩ ያለ ሰው ያለ አይመስለኝም። ዛሬ የተረዳኸው ነገር አለ፣ የሆነ ጊዜ አስተሳሰብህ ሰፍቶ አይገርም እንዲህ ነው እኮ በቃ ቁርአን ያስደምማል እንደዚህ። አንድ ሰለምቴ ልጅ አውቃለሁኝ በጣም በቁርአን ተመስጦ አብሮን ሆኖ አብሮን አይደለም ያ አላህ ይላል። ምን ሆነ ነው? አይገርም
ቁርአን እኮ እዚህ አንቀጽ ላይ እንዲህ ያለው እንዲህ ለማለት ፈልጉ ነው ይላል። ማለት ሻይ እየጠጣን እኮ ነው ድንገት በቃ ሌላ ጨዋታ ሌላ ዓለም ውስጥ ነው ይላል። ያ ምን ሆነሃል ስትለው አይ ይሄን አንቀጽ ግን አስበዋል እንዲህ ለማለት እኮ ነው ይላል። ይሄ እንግዲህ ከዚህ በፊት ያውቀዋል፣ ደግሞ አሁን ሌላ እውቀት አመጣ። ከዚህ አንጻር ተፍሲሮች በዚህ መልኩ የተለያዩ ሰዎች ቢያቀርቡት ከዛ የመንሃጅ ጉዳይ ዑለሞች የሚነጋገሩበት ጉዳይ ቢሆን እኛ ወጣቶች የምንተቃቀፍበት አለካ ወጣት አይደለም የምንተቃቀፍበት ቢሆን ወጣትነቱን ባለፈው ሳምንት እስከኔ ድረስ ነው የሚለውን ነገር ተስማምተንበታል እና ያንን ነው ማምጣት የፈለግነው እንደ ሐሳብ አይደለ ርዕሱ እንደ ሐሳብ ዛውያ ቴሌቪዥን እንዲሰራው የፈለኩትን ነገር ብትሰሩት እኔ ዘመቻ ወዳለሁ። ብዙ ነገሮችን በዘመቻ ነው የሰራሁት። መስጂዶች በዘመቻ ነው የተሰሩት ምናምን። ሱብሂን ዘመቻ ማድረግ ፈልግ ነበር። ተግባራዊ ዳዕዋ መነሻው እሱ ነው። የጎደለን ተግባር ነው። ወላሂ አሁን አንድ ሐዲስ ብትነግረኝ አውቀዋለሁ፣ የሆነ ጊዜ ሰምቼዋለሁ። ተግባሩ ላይ ነው በቃ አልተገበርኩትም። እስልምና ደግሞ ተግባር ነው። ረሱል ሰለላሁ ዐለይሂ ወሰለም እኔ እንዳደረኩት ከኔ ያያችሁት ነው አይደል? አድርጉ ማለት አድርጉ አይደለም አድርገው ነው። እኔ እንደሰገርኩት ስገዱ፣ እኔ እንደጾምኩት ጾሙ፣ አድርገው ነው። አሁን ምን ሆነ ሐዲስ የሚነገር እንጂ የሚተገበር አልመስላል። መንገድ ላይ እክል ማስወገድ ሰደቃ ነው የሚለውን ለልጅህ እያስተማርክ ልጅህን ይዘህ ግን የሙዝ ልጣጭ ዘለህ ታልፋለህ። መንገድህ ላይ ቢገባ የመኪና ጎማ ሊበሳ የሚችል ቢስማር እያየህ ባለጌዎች ምናምን ብለህ ትተኸው ታልፋለህ። ያን እክል ሳታስወግድ ሰደቃ ነው ብለህ ግን ትናገራለህ። እኛ እኮ ማለት እንዳለመታደል ፈገግታ ሱና ነው የሚለውን ኮስተር ብለን የምንናገር ሰዎች እኮ ነው። አየ ከተግባር ውጭ ነን ያለ ነው ማለት ነው። ስለዚህ ዛውያ መሪ መቃሉ ተግባራዊ ዳዕዋ ነው። የመጀመሪያው ነገር ፍላጎታችን የነበረው ሱብሂን እንደ ጁምዓ እንዲሰገድ ማየት ነው ህልማችን የነበረው። እንዴት ይመጣል ካላችሁኝ እንደ ሐሳብ ነው የምነግራችሁ። የሱብሂ ሳምንት የሚባል ዘመቻ ለምን አትጀምሩም? እንደ ሐሳብ ፕሮግራም የሱብሂ ሳምንት ወይም ብለን የምንጀምረው ዘመቻ በዛ ሳምንት ሴቶች ወንዶቻቸውን በውሃም እየረጩ ይቀስቅሱ፣ መስጊዶች ቦታቸውን አስፍተው ይጠብቁ፣ እናቶች ያን ያርጉ፣ አባቶች ወንዱ ልጆቻቸውን ቆጣ ብለው ተነሱጣ ይበሉ። ይሄ የሆነ መስጊድ ላይ ተቀጣጠር። ምሳሌ አንዋር መስጊድ ተውት፣ እዛ አካባቢ ግርግሮች ሌላ እንትኖች አጀንዳ ስላለው ሌላ መስጊድ መረጡና እዚህ መስጊድ ላይ እንገናኝ ተብሎ ያ መስጊድ ብቻ እንዲሞላ ማድረግ፣ መኪና ያለው በመኪና ይምጣ ምናምን። ህልሜ እስከየት ነበረ መሰላችሁ? እነዚህ የመስገጃ ወረቀት ካኪ የሚሸጡ ሙስሊም ያልሆኑ ሰዎች ሱቢ ላይ እናቱን ቀስቅሽኝ ወረቀት እሸጣለሁ እንዲል እስከ ማምጣት ድረስ። ምዕራባውያንና አይሁዶች ምን ይላሉ? ሱቢ እንደ ጁምዓ የተሰገደ እለት ያን ጊዜ ነው ሙስሊሞችን መፍራት ይላሉ። ምክንያቱም ያውቁታል ሱቢ መስገድ በአላህ ጥበቃ ስር፣ ቀኑ ሙሉ በአላህ ጥበቃ ስር መሆን ነው አይደል? አረ ነው ከተሳሳቱ ታርሙኛላችሁ፣ ሐዲሱ እናንተ ጋር ለብዬ ነው። በአላህ ጥበቃ ስር መሆን ትፈልጋለህ፣ ግን ደግሞ ሱቢ አትወጣም። አየው ቃሉ ትምህርቱ የሚነገር እንጂ የሚተገበር አልሆነም። ስለዚህ ይሄ በየጊዜው እንግዳ ስትጋብዙ ስለ ሱቢ ጥቅም ያወራ ሰውየው በገባው ልክ እናንተም ጨምሩበት፣ አግዙት ምናምን። ከዛ የሱቢ ሳምንት ይባላል፣ አንድ ሳምንት። ከዛ የሱቢ 2 ሳምንት፣ 3 ሳምንት፣ 21 ቀን 21 ቀን ያደረከው ነገር ባህሪ የመሆን እንትኑ ደግሞ ትልቅ ነው። ከዚያስ መስጊድ ሊሞላ ይችላል ብለህ ምንጣፍ ይዘህ ሱቢ ስትወጣ ደስ አይልም? በቃ ያ ነበረ የዛውያ ህልም፣ እሱ ነበረ ተግባራዊ ዳዕዋ የምንለው እሱ ነው። በቃ ሌላ ቦታ ሐዲስ ይነገራል፣ እዚህ ደግሞ የሚያስተገብር አካል መኖር አለበት። ካልሆነ እስልምና ታሪክ ብቻ ሆኖ ያለፉትን እያደነቀ የሚኖር ትውልድ ትፈጥራለህ። ዋው አቡበከር እኮ አቡበከር ሲዲቅ። አዎ ግን መሆን አችልም፣ መሞከር አይቻልም። ረሱል ላ ሰለም እስከምን ድረስ ነው ጥንቃቄ የሄዱት? ኡመቴ ይሰጋል ብዬ ይቸገራል ብዬ ባልሰጋ ሲዋክን ግዴታ አረግበት ነበረ። ሶስታቸው ያረጉትን ነገር ማድረግ እችላለሁ። አየህ ያን ያህል ነበር የተጠነቀቁልኝ ማለት ነው። ከዛ ምን መጣ እንዴ? እሳቸው እኮ ነብይ ስለሆኑ ነው። ኡዝር አቡበከር እኮ ይሄን አድርገውታል። አቡበከር ሲዲቅ እንዴ? እሳቸው እኮ ሰሃባ ስለሆኑ ነው። ኡዙር ከዛስ ሼህ ገሌ እኮ ይሄን አድርገውታል እንዴ? እሳቸው ትልቅ ሼህ ስለሆኑ እኮ ነው። ለራስህ ኡዝር እየሰጠህ
በኡዙር እየጠፋ የመጣ ትውልድ መጣ። እስልምና ወረቀት ላይ ብቻ ቀረ ማለት ነው። ያ አላማችን ከወረቀት አንስተን መሬት ላይ ማውረድ ነበረ ፍላጎታችን። ብዙ አልሄድንበትም። ቢኮዝ በዚህኛው ሌላ ጦርነት አለ፣ በዚህ የሆነ ነገር አለ፣ በዚህ በኩል የገቢ ምንጭ አለ። ወር በመጣ ቁጥር ሙሳ እንዴት ነው እስቲ የት እንሂድ፣ ማጋን ነበደር እንዴት እናምጣ፣ ሙሉ ጊዜያችንን ሰጥተን ያሰብነውን ነገር ማድረግ አልቻልንም። እንደ ሀሳብ ግን ተሰሩታላችሁ ብዬ አስባለሁ። ይሄንን እንዲህ አይነት ዘመቻዎች ኸይር ዘመቻዎች ታስታውሳላችሁ። አፍሪካ ቲቪ እያለን አንድ የኮልፌ መካነ መቃብር እንትን ሞላው። ምንድነው እጽዋቶች በቅለው መሙላት ብቻ አይደለም፣ ጅብ ጀናዛ አውጥቶ በላ። ዘመቻ ወጣን። እርግፍ እኮ ነው ያደረግነው። አየው ወጣቱ ምን ያህል መስራት ይችል እንደነበር። ያ ነገር ወጥቶ አንድ ልጅ መጣ፣ ማመር ኸለፍ ይባላል፣ አላህ ኸይር ጀዛውን ይክፈለው፣ የሐረሪ አካባቢ ሰው ነው። እሱ ነው እንደዚህ ሆነ እኮ ምናምን። እንዴት ነው? አይ እኛ እንትን ገጀራና ያስፈልገናል፣ ሳንቲም የለን፣ እኔ አመጣለሁ። የድምጻችን ይሰማም ወቅት ነበር ያን ጊዜ። ገጀራ ይመጣል፣ እንጨፈጭፋለን። የሆነ ልጅ ሰይድ የሚባል ልጅ አለ፣ በመኪና ጭኖ ያስሞርደዋል። እንዲሁም የሆነ ጊዜ የድምጻችን ይሰማ ወቅት ነው ብያቸዋለሁ፣ ተያዘ። ይኸው ገጀራጅ ከፈንጅ አላህ እንደው ነገሩን አግርቶት የልባችንን አይቶ አወጣው እንጂ ገጀራን የሚያክል ነገር አግኝተው አይደለም። መሳሪያ እኮ በመስጊድ ግቢ ውስጥ ለመቅበር የታሰበበት ጊዜ ነበር። ራሳቸው ማለት ራሳቸው ያን አጣውት ያቃሉ እንዳሌለን። አረ እንደዚህ ነው። አንድ ቀን አሳድረው ፈቱት። ያ ትውልድ ግን ያንን ነገር እየጨፈጨፈ ከኋላ ያድጋል። ከዚህ ከመጀመሪያው ከበሩ ነው የጀመርነው፣ ወደዛ እየሄድን ነው። ከኋላ ግን ያድጋል። ተመልሶ ያን ለመስራት እንኳን አይደክምም ወጣቱ። በቃ ዘመቻ ይኸው እንዴት ደስ እንደሚል። ይሄንን የሚያደርጉ ሰዎች ምናልባት ሰላት ላይ ደካሞች ሊሆኑ ይችላሉ፣ ግን በዘመቻ መልክ ታገኛቸዋለህ አንተ። ከዘመቻው በኋላ አንድ ደግሞ ወንድም ነበረ እንደዚሁ ወደ 4 ኪሎ አካባቢ ፎቅ ያለው በአደጋ ቤተሰቦቹን አጥተዋልና እዛ ቀብር ጋር ተቆራኝተዋል። ሁል ጊዜ ሄዶ ዚያራ ያወጣል። እኔ አላህ ጽናቱን ይስጠው፣ ሰብር አላህ ይስጠውና ለካሱ ይቆጨዋል እንደዚህ ዛፍ ማደጉ። በቃ የቻለው የሱ አይ ቲንክ ባለቤቱ ልጁ አንድ ላይ ይመስለኛል የሞቱት። የነሱን ቀብር አስተካክሎ መውጣት ብቻ ነው፣ ግን ይቆጭ ነበር። እና በመሀል ቆሻሻ ይዞ የሚያልፍ ወንዝ ነበር፣ የምታውስታውሱት ከሆነ ቤቱን እንትኑ ወንዙ ቆሻሻ ብቻ አይደለም ይዞ የሚያልፈው፣ ወንዙ ዳር ላይ የተቀበሩ ጀናዛዎችን ይዞ ይሄዳል። መደረግ የተቻለው ነገር ትቦ ላይ ርብራብ እንትን አድርጎ አጽሙ እንዳይወጣ የማድረግ ነገር ብቻ ነበር የተሰራው። ይሄ ሁሉ ይቆጨው ነበር። ይሄ ሰውዬ ልክ 5 ሰዓት ይመጣል። ለምን እንደሚመጣ ታውቃለህ? 5 ሰዓት የምንጨርስበት ወቅት ነው። ቤት ኬክ፣ ድፎ ዳቦ ምናምን አስጋግሮ ሻይ በብዙ ፔርሙዝ ተሸክሞ ይመጣል። ያን ሰው ያበላል። መጨረሻ ላይ እችን ነገር ብንሰራታል ወንዟን፣ አሁን ወንዟን ብታዩት በትቦ ተደፍና መንገድ ሆናለች። አሁን ጀናዛ አይወሰድም። ይሄ በዘመቻ ነው የሆነው። ይሄ ሰው 5 ሰዓት ላይ የምትመጣዋን ቁርስ እየበላ አንድ ሰው እዛ ቦታ ላይ የሚናገረው ሀዲስ ምን ያህል ፓወር እንደሚኖረው አስበዋል? መስጊድ ውስጥ የመጣን ሰውዬ ሰላት ስገድ ብለህ ከማስተማር እዛ ነው ትክክለኛ ቦታ ይመስለኛል። የዳዕዋ ክስረት ይመስለኛል። መስጊድ ውስጥ እኮ ነኝ ያለሁት እየሰገድኩ ነው። ሰላት የማይሰግድ ሰው ምናምን ያለም ስቲል ትምህርታችን እንደዛ ነው። አልባሌ ቦታ የሚባሉ ቦታዎችን አሁን መጥቀስ ባያስፈልግም እዛ ቦታ ላይም እኮ ዳዕዋ ያስፈልጋል። ዳዕዋ ዛ ይመስለኛል። እንዲሁም ዳዕዋ ጥሪ ከሆነ ቃሉ መስጊድ ውስጥ ማስታወስ ነው የሚሆነው፣ ተዕሊሙ ተዝኪር ነው የሚሆነው አይደል? ከዛ ውጭ ግን ዳዕዋው ያለበት ቦታ ላይ የለንም። እና ዘመቻዎች አሪፍ ናቸው። እንግዲህ በዘመቻ መልኩ ብትሰሩት እንደው አስቡበት፣ ግድ የላችሁም። ይቻላል፣ ወላሂ ይቻላል። የሆነም ቢያንስ ሙሉ በሙሉ ባንችል እንኳን የተወሰኑ መስጊዶች ሱቢ ሞልተው እንዲሰገዱ ማድረግ ይቻላል። እንጠራራ። ሰው ደስ ይለዋል እንደዚህ አይነት መጠራራት። እና ደግሞ ተፈጥሮ አለ፣ ከተፈጥሮ ጋር ነው የምንጋጠመው። 1 ሳምንት አሳየ ነው፣ 2 ሳምንት አለ፣ 21 ቀን አለ፣ 1 ወር ዘመቻ። የሳምንቷን በደንብ ከቻልናት በኋላ 2 ሳምንት 3 ሳምንት አድርገ አሁን ምን እመኛለሁ መሰለህ? ሀምዛ ጋር አሁን ምሳሌ ሱቢ ላይ መደወል አልፈልግም፣ ተኝቶ ሊሆን ይችላል ብዬ ስለማስብ፣ በእርግጠኝነት ሀምዛ እኔ ጋር ትደውላለህ ሱቢ ላይ ነውር ነው አይደል? የትኛው ሙስሊም ነው ሱቢ ላይ ለወንድሙ የሚደውለው ስልክ? ምናልባት ስሁር ለመቀስቀስ ካልሆነ በስተቀር። መጪው ረመዳን አይደል? ስሁር ለመቀስቀስ እንደዋወላለን።
ነገር ግን ሱብሂ እኮ አዛን ብሏል። አንተ እኮ ተነስተሃል አላህ አግርቶልህ ለወንድም ለመደወል ግን አረ ነው በዚህ ሰዓት ከእንቅልፉ ምናምን ይሄ ጉዳይ ሲኖርህ ኖርማል የሚሆንበት ሱብሂ ላይ ስደውል እኔ ምን ጠዋት እንትን ላይ እንትን እንገናኝ ብለህ ኖርማል የምታወራበትን ነገር መፍጠር ይቻላል። እንደ ሀሳብ ነው እንደ ሀሳብ ነው ይሄን ነገር ማድረግ ይቻላል። ኖርማሊ የዛውያ አካሄድ ይሄ ነበረ። መጨረሻ ላይ ግን በመዋጮም መታወቂያ አዘጋጅተን ነበረ። መታወቂያ ወሰዱ አለን። በ2000 ብር 2000 ብር የሚያወጡ 3000 ሰዎች ከስንት 60 ሚሊዮን ታው 60 ሚሊዮን ህጻናቱ ምናምን ከ10 ሚሊዮን በለው ሁሉን ነገር አውርደ ነው ቁጥሩን አግነነዋል ብለን እናስብ። መክፈል የማይችላል ብለን እናስብ ምናምን 3000 ብር ማለት በአመት 2000 ብር ነው። 3000 ሰዎች በአመት 2000 ብር ሳንቲም ቤት ነው በቀን የሚከፍሉት ወርድ። ያንን ለማምጣት መታወቂያ ከቻይና ሳትመን መጣን። እንዲሁ ለየት ቢል ብለን ይሄ ኤቲኤም ያን ያልመጣም ኤቲኤም የሚመስል የራሱ ቁጥር ያለው ምናምን መታወቂያውን አሳየን፣ ጠራን። 2000 በዛበት። ኦኬ ሁለተኛ ደረጃ እሺ ባለ 1000 ብር እናድርገው። ሞከርን ከበደው። በቃ 500 ብር እናድርገው። በአመት ነው በአመት ስለ አመት ነው ማወራ ሀምዛ። እሺ 500 ብር ሞከርን፣ አቃታቸው። ሰው ቲቪ ነው ቴሌቪዥን። አንድ ወንድማችን ቴሌቪዥን ከከፈተ በኋላ እነሱም አግዘናቸው ነበረ። ሀሚልተን ከተከፈተ በኋላ አንድ ኡስታዝ ምን አለኝ፣ የተረዳን ከከፈተው በኋላ ነው ዲኑ አሁን የተረዳሁት አለ። ቴሌቪዥን ማለት እዚህ ጋር የተከመረ ብር አለ፣ እዚህ ጋር የሚንቀለቀል እሳት አለና እንዲህ ያነሳ እንዲህ ይመጣል ማለት ነው አለኝ። በቃ ይሄ ነው የሚገልጸው። ያውም የምንጠቀማቸው ማቴሪያሎች ኋላ ቀር ሆነው ልጆቻችንን እያስጨነቅን እኛ ጋር የነበሩ ካሜራማኖች፣ እኔ በዚሁ አጋጣሚ ዛውያ ቴሌቪዥን ላይ የሰሩ ካሜራማን፣ ኤዲተሮች፣ ጋዜጠኞች በጣም በድለናቸዋል፣ ግን በጣም ይወዱናል። የበደልናቸው በቂ ክፍያ አልከፈልናቸው። ደረጃውን የጠበቀ እቃ አልሰጠናቸውም፣ ግን ደረጃውን የጠበቀ ስራ ሲሰሩልን ቆይተዋል። እና የሆነ ጊዜ ምክሳቸው ይመስለኛል ወይ የራሳቸውን መንገድ ከፍተው እንደዛ አስባለሁኝ። ይሄ ማቴሪያል በበቂ ሁኔታ ሳናመጣ ደረጃውን የጠበቀ ወይም የሚበቃ ስቱዲዮ ሳይኖረን ስልጠና እንሰጣለን። በነገራችን ላይ በየአመቱ ስልጠና እንሰጥ ነበር። አሁን ዛውያ ቴሌቪዥን ላይ ስልጠና የወሰዱ ወይ እኛ ጋር የነበሩ ያልገቡበት ቴሌቪዥን ያለ አይመስለኝም አይደል? ይኸው አንዱ እጁን እያወጣ ነው። በጣም በሁሉም ቴሌቪዥኖች አሻራችን አለ። አልሐምዱሊላህ ፍላጎታችን እሱ ነው። ፍላጎታችን ስናሰለጥንም መጨረሻ የምንሰጠው መልእክት ከቻላችሁ እስላማዊ ቴሌቪዥኖች ላይ ስሩ፣ ካልቻላችሁ በምትሄዱበት በሙሉ እስላምን አስታውሱ፣ ቢያንስ ለራሳቸው። ግን የሚገርም አብዛኞቹ እስላማዊ ቴሌቪዥን ላይ ነው ያሉት። ሜምበር ቲቪዎች አሉ፣ ዳዕዋ ቲቪ ላይ አሉ፣ ሀሚልተን ቲቪ የገቡ አሉ፣ ሌሎች አብዛኛው ቴሌቪዥኖች ላይ ነጃሺ ቴሌቪዥን የገቡ አሉ። ደስ ይለናል፣ ቢያንስ አሻራችን አርፈዋል ማለት ነው። ግን ቴሌቪዥኑ ራሱን ችሎ ሲመጣ በፓወር ስለሚመጣ ተመልካቾች ጠብቁ ነው የምለው። ማለት አንገታችንን ቀና አድርገን ነው የምንመጣው። ስንመጣ በመዋጮ ሞክረናል፣ አልቻልንም። በስፖንሰር ሞክረናል፣ አልቻልንም። አላህ መንገድ እየሰጠን ነው። ቴሌቪዥኖች ሌሎችም ቴሌቪዥኖች የሚሄዱበት መንገድ መሆን ስላለበት ራሱን የሚችልበትን መንገድ ፕሮሰስ ላይ ነን። ከተወሰኑ ባንኮች ጋር እየተነጋገርን ነው። በብድር የሚሰጡን ነገር ይኖራሉ። እኛ ነጻ አንፈልግም፣ አሁን ድጋፍ አንፈልግም። ግን ራሱን ችሎ ሲመጣ አንገቱን ቀና አድርጎ ነው የሚመጣው። በመንሃጅ የታጠረ አይሆንም። ፖለቲካሊ የሚመጣብንን ነገር ማመስገንም እንችልበታለን። ቢኮዝ ሙስሊሞች ነን። ሰውን ያላመሰገን አላህን አይመሰግንም። በደላችንን ደግሞ ለመናገር አንፈረም። እና አንድ የረሳሁት ነገር ዛውያ ቴሌቪዥን በኢትዮጵያ ብሮድካስት ኮርፖሬሽን ለኢስላማዊ ለሃይማኖታዊ ቴሌቪዥኖች ፈቃድ እንዲሰጥ ያደረግነው እኛ ነን። ታውቃላችሁ፣ ሁሉንም የሰበሰብነው እኛ ነን። ለሃይማኖታዊ ማለት ለሙስሊሙ ማህበረሰብ ብቻ አይደለም ነው? አይደለም። ሃይማኖታዊ ቻናሎች
ፈቃድ የላቸውም በራሳቸው መንገድ። ለምሳሌ መቀመጫችን አሁን እኛ ዛውያን ስከ መቀመጫችን ሱዳን ተብሎ ነው የሚታሰበው። ህጋዊ የሆነ የተሰጠ ፈቃድ አልነበረም። መቀመጫው ውጭ ስለሆነ ዝም ብሎ የሚያስተላልፍ ቴሌቪዥን ነው። ቴሌቪዥኖች በህግ ስር መሆን አለባቸው ሲባል ማህበር አሶሲዬሽን አቋቁመናል። የሃይማኖት ቴሌቪዥኖችን አሶሲዬሽን ሙሳ ወንድሜ ያለው፣ ከዛ አዩብ መጡ፣ ከዛ ሌሎች ቴሌቪዥኖችንም ጠርተን ሰብስበን አሁን በኢትዮጵያ ብሮድካስት ኮርፖሬሽን እውቅና አለን። ዛውያ ቴሌቪዥን አንድ እንዳልነበረ ታውቃላችሁ? 2 ቴሌቪዥን እንደነበረን ታውቃላችሁ? ዛውያ አንድና ዛውያ 2 አይደለም። ዛውያና የበረካ ልጆች የሚባል ቴሌቪዥን ነበረን ቻናል። የበረካ ልጆች የበረካ ልጆች ግን የተወሰነ ነው የቆየው። እኛ ምን አላማ አለን መሰለ? የአዋቂና የህፃናት ቴሌቪዥን መለያየት አለበት። ለአዋቂዎች የሚመጥን ትምህርት ለልጆች አትሰጥም። ለልጆች የሚመጥን ለአዋቂዎች ቢሰጥ ችግር የለውም። ነገር ግን ተነጣጥሎ ራሱን ችሎ በራሳቸው ቋንቋ በራሳቸው አስተሳሰብ ልክ መናገር የሚችል በረካ፣ ያው እንግዲህ ዛውያም ዛውያ ነው፣ በረካም ሁለቱም አበሾች ናቸው። የበረካ ልጆች ብለን ለህፃናት ሁሉ ፕሮግራም ጀምረን አሳይተናል። ቴሌቪዥን ከፍተን ልጆች ክላስ ተመልሰው ሊከፍቱት የሚችሉ ይቻላል። በማንኛውም ሰዓት ቢከፍቱት የማትሰጋበት ምን ሊያይ ይችላል የማትልበት። እኔ አንድ ነገር ልንገረዲ ነው ከዚህ ጋር በተያያዘ ማለት ነው። ዛውያ ቲቪ የሚለውን ነገር ለመጀመሪያ ያየሁት መርከዝ እያለሁ ነው። ለመጀመሪያ ጊዜ ምናውቀው አፍሪካ ቲቪ ነው። ከዛ መርከዝ ከዶርም ወርጄ ፊት ለፊት ግቢው ላይ የሆነ መኪና ይቆማል እና ቪትስ መኪና ላይ ዛውያ ቴሌቪዥን ተግባራዊ ዳዕዋ ሚል ከስር ልክ መቄዶኒያ ጌርጌሶን ምናምን እንደሚለጥፉት የለም እንደዛ ተለጥፏል። ከዛ አይቸው ዛውያ ቲቪ ምናምን ይላልና አዲስ ቴሌቪዥን ቻናል ሊከፈት ነው ምናምን ቢል ለመጀመሪያ ጊዜ ያየሁት ያ ነው ዛውያ የሚባል። ከዛ ለረፍት በምንወጣበት ሰዓት ምናምን አየው ነበር። ከዛ ወደ ሚዲያ ስመጣ ለመጀመሪያ ያገኙት ሙባረክ አደም ነው። ከሱ አይ ቲንክ ከሱ በፊትም መሰለኝ የልጆች ፕሮግራም ፕሮፖዛል አይደለም በዛ የሚራሱ ፕሮፖዛል ግን ጽፌ እንደዚህ ነው ምናምን ብዬ መጀመሪያ ዝም ብዬ ነው በአካል ሄጄ ነው ያወራሁት። ሶማሌ ተራ አሁን ስሙን ረሳሁት ልጁን የመጅሊስ ትላልቅ የመጅሊስ መድረኮችን የሚያርቅ ቅርብ ጊዜ አድዋ የተካሄደውን መድረክ የመራው አብዱል ጋሊብ እሱ ጋር ሄጄ ነገርኩት። ከዛ ጽፈህ አምጣ አለኝ። ከዛ እሺ ብዬ ማመልከቻ ማለት እንደ ፕሮፖዛል አለኝ። እሱ ፕሮፖዛል አለ። እኔ ግን አንተ እንደ ማመልከቻ ነገር ግማሽ A4 ፔፐር ወረቀት ይዤለት ሄድኩኝ። ልጅ በጣም ጨቀጨቀው ነበር። በጣም ቀደውለት ነበር። ቆይሽ ያየነው ነው ምን ይላል እዚህ ሶማሌ ተራ ረጅም ጊዜ የተወሰነ ጊዜ የሚዲያ ክፍል ኃላፊ ሆኖ እኛ ጋር ነበር አብዱል ጋሊብ። ከዛ ዛውያን በዛ አውቀዋለሁ። ከዛ በኋላ ወጥቼ ሚንበር ምናምን ነው ሄድኩትና ለመጀመሪያ ጊዜ ዛውያን ያየሁትና ወደ ዛውያ ሄድኩት በዛ አጋጣሚ። ባይዘው አሁን የምትለው አይነት ነገር ህዝቡ ላይ የነበረው ስሜት ዛውያን እንደከፈትን በጣም ብዙ አይተናልና ፎቶ እያነሱ ለምሳሌ ሱቅ የት ነው ሚዛን የሚባል ሀገር ላይ ሱቅ ሱቅ ነው እና ሰዎች ሱቅ ላይ ባነር ከሰቀሉ ስማቸውን ነው ገሌ ሱቅ የሚል ነው አይደል? ዛውያ ቴሌቪዥን ፍሪኩዌንሲ 11637 የዛውያ ቴሌቪዥንን እርዱ ተግባራዊ ዳዕዋ የኔና የሙሳን ፎቶ ለጥፈው ፎቶ አንስተው ላኩልኝ። ከዛው ሚዛን አሁንም የሆነ ሰው አሁን ምን እያየሁ እንደሆነ ገምታለኝ። ምንድነው ቆይ ፎቶ ልክልሃለሁ አለኝ። ከፊት ለፊት የምትሄድ ባጃጅ ዛውያ ቴሌቪዥን ተግባራዊ ዳዕዋ ብሎ ፎቶ ተነስተዋል። እንደዛ አይነት ነገሮች በጣም ሞራል ሊሰጡ ነበር። በጣም መጀመሪያ ላይ ስንመጣ ክፍተቱም ስለነበረ እኮ ሰው ግን ተማሯል። ገብቷል። በደንብ ሰምቷል እኮ። አዎ በብሔራዊ ቴሌቪዥናችንና ተወሰኑ መንግስታዊ የሆኑ ቴሌቪዥኖች ላይ ይሰጠን የነበረው ስም ሁሉንም አንገብግቦታል። ኢትዮጵያ ሙስሊም አይ ቲንክ ኢትዮጵያ ብቻም ላይሆን ይችላል ሙስሊም ካልተቆጨ የሚሰራ አይመስለኝ። ያኔ ቁጭቱ ነበር። የሆነች በቃ እንትን መኖር አለባት መኮርኮም ስትመታ ምሳሌ ሞጣ ግልብጥ ብሎ ነው ይጣላል። ኮምፎርት ለኛ ኮምፎርት ዞን ጥሩ አይደለም እንዴ ይላል። ምቾት አይወድልንም ይመስለኛልና ያን ጊዜ ያቺ ነገር እንደዚህ ሰውን ገንፍሎ አውጥቶት ነበር። ግን ኢንሻአላህ ስሜቱም ይገባናል፣ ያለበትም ሁኔታ የማህበረሰቡ ይገባናል። ስለዚህ መፍትሄ ላይ ነው ማሰብ ያለብን። መፍትሄው ራሱን ማስቻል ነው ብለን እየተዘጋጀ እኔ ከብዙ ጊዜ እንደዚህ ትላልቅ ሰዎች ስንሳገኝ ሁሌ ከማስባቸው ጠይቄ አላቅም፣ ግን ከማስባቸው ነገሮች
ይጠፋችኋል ብዬም ስለማላስብ ነው። በቁመት ነው ትላልቆች። ኧረ ተተኪ አላችሁ ወይ ማለት እናንተ አስባችሁ በቃ የሆነ አሰልጥናችሁም ሊሆን ይችላል እናንተ ከምታስተላልፉት ነገር ከእናንተ በደንብ ተሰብስቦ የሚመጣ ወጣት ምናምን አላችሁ ግን በቃ ልክ እንደ ምንድነው የሚባለው እናንተ ስትነሱ እዛች ቦታ ላይ የምታስቀምጡት ታዳጊ ወይም ደግሞ ወጣት አዘጋጅታችሁ ስልጠና ልትሰጡ ሊሆን ይችላል እናንተ በሆነ አጋጣሚ ከተነሳችሁ ወይም ደግሞ የሆነ ነገር እንኳን ሀፕን ቢያደርግ እገሌ ብላችሁ ሚኒልክ ልጅ ኢያሱን እንደተካው የምትተኩት ሰው አላችሁ ወይ? አንዱ ትልቁ ክፍተታችን እሱ ነው ብዬ አስባለሁ። ግን እሱን ክፍተት ለመዝጋት ብለን ነው እኛ በየአመቱ ስልጠና እንሰጥ ነበር። እስካሁን ድረስ አብረውን የዘለቁ ሰዎች አሉ። ዛውያ ቴሌቪዥን ተዘግቷል፣ ግን ጋዜጠኛ አለን። አሁን የተወሰኑ ካሜራማኖችም አሉ፣ ጋዜጠኞች አሉ። አሁን አብረውን የሚዘልቁ ልጆች እዚህ ላይ ምሳሌ እህታችን ዛህራ ማንሳት እችላለሁ። አሪፍ ተተኪ መሆኑ የምትችል እህት ናት። አሁን በኸይር ፈላጊ በኩል ሆና አብራን አለች። ዛውያ ቴሌቪዥን እንትን ላይ ይሄ ሶሻል ሚዲያው ላይም እየሰራ ነው ያለው መቆም ስለሌለበት። ካሜራማንም አለን አብሮን የሚዘልቁ ሌሎችም ደግሞ እንደዚሁ የሚተኩ ብለን የምናስባቸውን ሰዎች እንፈጥራለን። እንዳልከው ከተቋም ይልቅ ስም ነው ጎልቶ የሚታየው። አንዳንድ ጊዜ ሰው ዲኖ አሊ ቢል ይቀለዋል ኸይር ፈላጊ ከሚል። እሱ የኔ ስህተት ይመስለኛል። ብዙ ቦታ ላይ ስላለው ሊሆን ይችላል። ዛውያ ቴሌቪዥን ከማለት ሙሳ ኑርዲን ወይ ዲኖ አሊ ቢል ይቀድመዋል። ያ ነገር ራሳችንን ነው ፕሮሞት ያደረግነው እንዴ ብለህ እንድትጠይቅ ሊያደርግህ ይችላል። ግን ችግሩ ወደዛ ይመራሃል። መክፈል ሳትችል ስትቀር በማትከፍልባቸው ዘርፎች ሁሉ ትገባለህ። ሀሳቤ ገብተዋል? ለምሳሌ ለኤዲተር መክፈል አትችልም፣ የኤዲተሩን ቦታ ትተካለህ። ለጋዜጠኛ መክፈል አትችልም፣ የጋዜጠኛውን ቦታ ትተካለህ። ለጊዜው ነው እስክትችል እያልክ ነው የምትቀጥለው። ብዙ ቦታ አፍሪካ ቲቪ በፊት ነግሬህ ያለው አይደለ? እዚህ አፍሪካ ቲቪ ላይ ሐሙስ ነው የምንልከው የበረካ መዝናኛን በኢቪአይ ስለሆነ ያው እንዳልኳቸው ሃርድ ዲስክ ሐሙስ ምሽት ኢሻ ሰላት ድረስ ወይም ደግሞ 3 ሰዓት 4 ሰዓት ድረስ እየሰራን እንቆያለን። 11 ሰዓት ሌሊት ነው በረራው የሱዳን ኤርዌይስ በነበረ ጊዜ። የሱዳንም የኢትዮጵያ ኤርዌይስ ተቀራራቢ ሰዓት ነበር ወደ ካርቱም የሚበሩት። በረራቸውን ስለምናቅ ያንን ነገር እንትንላለን። በዛ ሰዓት በምንጣደፍ ጊዜ ካሜራማኑ ከሌለ ራሴ ነኝ ካሜራ እንደዚህ ፍሬም አዘጋጃለሁኝ፣ ቦታዬን አዘጋጃለሁኝ፣ በቃ ኤዲት እቀርጻለሁ። የቀረጽኩትን ኤዲት አደርጋለሁ። የምቀርጸው ደግሞ ነው ያዘጋጀሁት ነገር ነው። ስለዚህ ብዙ ቦታ ላይ ነበርኩኝ ማለት ነው። ይሄን ፈልገህ የምታደርገው አልነበረም። የአቅም ጉዳይ የሚገድብህ ነገር ነው። ዞሮ ግን ያንን የአቅም ጉዳይ ቅድም ነግሬያለሁ። ብዙ ባለሙያዎቻችንን በድለናቸዋል፣ ትንሽ ብር እየከፈልናቸው፣ ግን በደስታ አብረውን ስለዘለቁ ፈልገውት ስለነበረ አላህ ኸይዛቸውን ይቀበላቸው እንላለን። ወደፊት የሚሆነው ነገር እንዳለ ሆኖ እነዚህን ሰዎች እያሰለጠንን ነው የምናመጣው ራሳችን ላይ። ያ ማለት ተተኪም መፍጠር ማለት ነው። በተረፈ እኔን የሚተካ አይደለም ስራውን። እኔ ምናልባት የሸፈንኩት ስራ ካለ ሸፍኗል ተብሎ የሚታሰብ ካለ እኔ ሳልፍ የሚሸፍነው ሰው መኖር መቻል አለበት። ሰውየውን ሳይሆን ስራውን ነው መተካት ያለበት። ያንን ደግሞ የሚያይ ሰው አለ፣ በየጊዜው የሚመጣ የምናያቸው ሰዎች አሉ፣ የተወሰኑ እንቅስቃሴ የሚያደርጉ ወንድሞች አሉ። ከዚህ በላይ መሰራት አለበት። አዎ በደንብ መሰራት አለበት። ያን ለማስተካከል ምን ይሆናል? አሰራርህን ተቋማዊ እያደረግከው ትሄዳለህ። ለምሳሌ ኸይር ፈላጊ ከ11 ዓመት በፊት 11-12 ዓመት በፊት ተከፈተ። ተቋማዊ ሆኖ ግን በመንግስት እውቅና አግኝቶ የዛሬ 3 ዓመት ጀምሮ መንቀሳቀስ ጀመረ። አሁን ተቋም ነው ያለው። ተቋም ደግሞ ይቀጥላል። ሰው ያልፋል። ስታልፍ ተቋሙ እንዲቀጥል ካፈለግ የተቋምህን አሰራር፣ መተዳደሪያ ደንብህን፣ ስርዓት ያለው ነገር አድርገህ ማስያዝ። ጠረጴዛህ ላይ ጥለህ ትሞታለህ አንተ። ከዛ ጠረጴዛ ላይ የሚያነሳው ሰው ይኖራል። የሚጠበቅብን ነገር ይሄ ነው። ይሄንን ነው እያደረግን ያለ ነው። ጂኖዬ አሁን ስታወራ የወለድከው ሀሳብ ነው፣ የምታወርሰው ሀሳብ ነው እና ኢንሻአላህ እንዳልከው በቅርብ ጊዜያቶች ፍሬ አፍርቶ እንደምናይ ተስፋ እናደርጋለን። ኢቭን ራሱ እንዳልኩ ያንተ ወርሰ ሀሳብ ህልምህ ምናምን ስለሆነ ቆየም ዘገየ መሬት ላይ መውረዱ የማይቀር ነው ኢንሻአላህ። አላህ ጥያቄ የሆነብኝ በጣም ስትራግል አልነበረውም ወይ? አሁን የፋይናንሻሉ ምናምን በደንብ አንስተነዋል ከሰው አንግል። ከዛ ደግሞ አንተ የምታነሳቸው በጣም እንትን ፖይንቶች ናቸው።
ይሄ የሚፈሩ ሐሳቦች እንዳልከው ስፖንሰር የሚያደርገው የራስ አካል ሆኖ የሱን ቁስል እያከምክለት የሱን ክፍተት እየሞላ እንደው ቢቀር የሚሉ ሐሳቦች ነውና በቤተሰብ በኩል ባንተ በኩል ብቻ ይሁን ከባባድ ቻሌንጆች ያሉ ይመስለኛል። ቤተሰብ የምሰራውን ነገር ይወደዋል የነበርኩበትን ቦታ ስለሚጠላው ሰው ከዚህ ወጥቶ ወደዛ መመለስ የሚል ስጋትም ስለሚኖርባቸው። ሁለተኛ እናቴ በጣም ጠንካራ ናት፣ ጀግና እናት ናት ያለችኝ። ማለት አባቴ በቀይ ሽብር ነው የሞተው፣ እሷ ናት ልጆቿን ያሳደገችው፣ አባትም እናትም ሆና ያሳደገችው። ደግሞ ለዲኗ ያላት ፍቅር ትልቅ ነው። ለዲኗ ስል አንዴ አንድ ሙስሊም ያለውና ጓደኛዬ አንተ አፍሪካ ቲቪ ያሉ ትልልቅ ሼኾች ይወዱሃል አለኝ። ምንድነው ስለው ዲኑ ይላሉ። ሁሌ ስምን ይደጋግሙታል። ከዛ ለዲኑ ሲባል ለሙሳስ ደግሞ የሚሉ ደግሞ ወጣቶች መጥተዋል። ፍቅር አላት። በዚህ ስራ ላይ ሆኜ ብሞት ትመርጣለች። ስለዚህ ብዙ ተቃውሞ አታደርግም። እህቶቼ ፍሬዎች ናቸው፣ በጣም ነው የሚወዱኝ። ነግሬያቸዋለሁ። እኔ ብቸኛ ወንድ ነኝ ቤት ውስጥ የመሀሉ ማለት ነው። እዚህ ጋር እና እዚህ ጋር ሴቶች አሉ፣ ሁለት ሴት ሁለት በአምስት እናት ያደገ። አዎ ትንንሽ እናቶችና አንድ ትልቅ እናት አለችኝ ማለት ነው። እዛ ላይ አያቶች ሲደመሩ ብዙ እናቶች አሉኝ። እምሰራው ነገር እና በተለይ ኮመንት ላይ የሚወጡ ነገሮች ያስጨንቃቸዋል በየጊዜው። ክፍለ ሀገር ሲሄድ አሁን የመጨረሻዋ እህቴና የኔ ታናሽ ሁለቱ አብረን ያደግነው። አንዳንዴ እኔንም እንደ አባት ይቆጥሩኛል ሁሉ። በጣም ትልቅ ሰው ነው በነገራችን ላይ፣ በጣም ነው የሚወዱኝና ስልኬ አያርፍም፣ ቶሎ ቶሎ ይደውላል። በተለይ ችግር አለበት የሚባል ኤሪያዎች ላይ ስንሄድ አንድ ሰሞን የጎንደር የሚያዝያ ግርግር ጊዜ ታስታውሳላችሁ። ሰሞኑን አንድ ያስመረቅ ነው ህንጻ በድር የሚባል ባይዘው ትልቅ ታሪክ ነው፣ ብታያቸው ጥሩ ነው። ለየቲሞች የተሰራ ህንጻ ነው። የዛን ህንጻ ሊፍት ለማየትና ሊፍቱ የሚያስፈልገውን ነገር እንትን ለማለት ሚያዝያ 16 17 አካባቢ እዛ ነበርኩኝ። 16 ገባን ከኡስታዝ ጋር ሊፍቱን አየን፣ ጨረስን ምናምን። ከዛ ጎንደር ኢፍጣር ለማድረግ ደግሞ ወጣቶች ተዘጋጅተዋል። ከዛ ፕሮሰሳችን ጨርሰናል። እኛ የምንፈልገውን በርቱ ምናምን ብለን ወጣን። በ17 በ18 ያተከሰተና የኔን ፎቶ ነበር ሲያንሸራሽሩት የነበረው። ሽብሩን አቀጣጥሎ አሸባሪ ሆኖ ይሄን ነው። እኔ አሁን እንደ ሚዲያ ያስፈልገናል የምለው ይሄ ነው። እኔ የሄድኩት ጎንደርን ሊያጎላ የሚችል ህንጻ ከመስራት አንጻር፣ አንድ በጎንደር ውስጥ ያሉ ወላጆቻቸውን በሞት ያጡ ህጻናት የሚረዱበትን ህንጻ ለማስጨረስ፣ ሁለት ይሄ ደረጃውን የጠበቀ አድርገህ መስራት ማለት ሀገር መውደድ ማለት ነው። በጎንደር ከተማ ባለሊፍት ህንጻ የለም። ይሄ የመጀመሪያ ታሪክ ልንሰራላቸው ነው የሄድ ነው። ግን አሸባሪ አሉ ሚዲያው በእጃቸው ስለነበር ያንን የሚመልስላቸው ትከሻ ለትከሻ የሚለካካ ሚዲያ ስላልነበር መጥተው አቀጣጥለው እንደዚህ በኢፍጣር ሰበብ እንትን ሊያደርጉ ምናምን ተብሎ እና ያን ጊዜ በጣም ይጨነቃሉ እህቶች። ሌላኛው ተግዳሮት በተለይ በዚህ በአሁን ፈቃድ ማለት ያው እንግዲህ ረጅም ገመድ ነው። በብሮድካስት ኮርፖሬሽን ፈቃድ ተሰጥቶናል። በጣም በሚደንቅ ሁኔታ እለት ፕሮግራማን ቁጭ ብሎ የሚከታተሉት ይዛውያን። እኔ ሙስሊሞች እንደዛ የሚከታተሉ አይመስለኝም። በየጊዜው ይደወላል፣ በእኔ ምክንያት ሙሳ ይጠራል። ይሄን ፕሮግራም ከዚህ ደቂቃ እስከዚህ ደቂቃ እንትን ይቅርታ መጠየቅ አለበት፣ በዚህ እንደዚህ ምናምን። ለምን ይቅርታ መጠየቅ እውነት አይደለም ወይ? እኔ ደግሞ ድርቅና አለኝ። እኔ ከሄድኩኝ እንደዚህ ነው የምከራከረው። ሙሳ ደግሞ ጎበዝ ነው ዲፕሎማሲ። ይሄ እሱ በጣም ሆት የሚሆንበት ቦታ ላይ እኔ ቀዝቃዛ ነኝ። እኔ ሆት የምሆንበት ቦታ ላይ እሱ ቀዝቃዛ ነውና በጣም ረድቶናል ይሄ ነገር። እንዲህ አይነት ጥሪዎች ይመጣሉ። አንዳንድ የግል ፍላጎታቸውን ማስፈጸም የሚፈልጉ የህግ አካላት የግል ፍላጎታቸውን ኮቴሽን ውስጥ አድርጉት። የመንግስት ትእዛዝ ሆኖ አይደለም። ለምሳሌ የድምጻችን ይሰማ ጊዜ ፖሊሶችን እንደዛ ሲደበድቡን የነበሩት በትእዛዝ አይደለም፣ ፍላጎት ስለነበራቸው። እነዚህን ሰዎች ፊት ለፊት ማጋፈጥ የሚችለው ደግሞ ሚዲያ ነው። ሲጋፈጡ ወንጀለኛ ተብሎ ይታሰራሉ። ታውቃላችሁ? ሰው እንዴት የመጥረጊያ እንጨት ሰው ላይ ይሰብራል? ነውረኛ ነው። እንደዚህ አይነት ያላቸው ፍላጎት ያላቸው ሰዎችም እንደዚሁ ትንሽ
ችግር ይፈጥራሉ። አልፎ አልፎ ቤቴ ይጠበቃል። አሪፍ ነው። እኔ ጥበቃ ምናምን መቅጠር አይጠበቅብኝም ነበር። በዛ የተመደቡ ሰዎችም ይከታተሉኝ እንደነበር አውቃለሁ። ታያቸዋለህ፣ ስትገባ ይሄዳሉ ምናምን፣ ጠዋት ይጠብቁሃል፣ እዛ ቦታ ተመሳሳይ ላይ ናቸው ምናምን። እንዲህ አይነት ችግሮች አለፉ። አሁን ግን ሰላም ነው። አልሐምዱሊላህ። ቴሌቪዥኑ ሲመጣ እንዴት ይሆናል ደግሞ እንጠብቃለን። እንደተባለው ነው። ሚዲያ ሶስተኛ መንግስት ይሉታል። አራተኛው መንግስት ያቀረብኩት በጣም አቅም አለው። እኔ ብዙ ጊዜ እናነሳዋለን። ከሆነ ያህል ጊዜ በኋላ እንደ ማህበረሰብ ከተቀማነው ነገር ሁለት ነው። ባለፈው አንስተነዋል። ታሪክ ነጋሪህንና ዛሬ ያለህበትን ሚዲያና ዜናህን የሚነግርህ ዛሬ ያለህበትን ተጨባጭ የሚነግርህና ትላንትናው የሚነግርህን ዜና ዛሬ እንዲህ ነው ይሄ የሆነ ነው። ፕሮፓጋንዳዎች የሚሰሩት በሚዲያ ነውና ትክክሉን ሐቁን ከዛ ሪያሊቲውን ከኛ ጎን ደግሞ ያለ ያስፈልጋል። በጣም ትክክል። በጣም የተበደሉ ታሪኮች የሉንም። ኢማም አህመድ እኮ በግራጁ የሚወረወረው ድንጋይ የሚገርም ነው። ይሄ እኮ ሚዲያ ነው ያን ያደረገው። እኔ ከወንድሜ አብዱልጀሊል ጋር ስናወራ አንድ አሪፍ ነገር ነገረኝ። ነጃሺ እንግዶችን ተቀብሏል። ይህን ታሪክ ይቀበሉታል። ነጃሺ አልሰለምም ይሉሃል፣ ሚዲያው በእጃቸው ስለነበረ እና አብዛኛው ሙስሊም አረም ሰልሟል ብሎ ነው የሚከራከረው። ምን አለኝ አብዱልጀሊል ሻሊ ካሳ፣ ነጃሺ አልሰለምም ሲባል መጀመሪያ ክርስቲያን ነበረ ወይ? መሰረታዊ ጥያቄ ሚዲያ ቢኖር የምታነሳው ጥያቄ ይሄ ነው። ለምን መሰለ? በእኔና በእናንተ ሃይማኖት የዝችን ስንጥር ታክል ልዩነት የለም ያለው ነጃሺ ምን ማለት ነው? አሁን የሚባለው አይነት ኦርቶዶክስ አይደለም፣ አህዳዊ ነው አስተሳሰቡ። አህዳዊ ለኢስላም የቀረበ ነው። በመጀመሪያ ደረጃ ከምን ወዴት ነው የሚሰልመው? መጀመሪያም አህዳዊ ነው፣ አንድ አምላክ ብሎ የሚያስብ የተነበበለት ምዕራፍ የሱረቱል መርየም ነው። ሱረቱል መርየምን ያልተቃወመ ኢሳ የሚባል ነቢይ ትወልጃለሽ እየተባለ የሚነገርበትን ምዕራፍ ያልተቃወመ ክርስቲያን አለ ወይ? እና ሚዲያው ሲኖርህ ታሪክን ትናገራለህ። ኢማም አህመድ 15 ዓመት ኢትዮጵያን የገዛ የኢትዮጵያ አንድነት የመጀመሪያውን ቀንዲል የለኮሰ እንደገና ደግሞ ኢትዮጵያን አንድ አድርጎ መምራት የቻለ ሙስሊም ሆኖ ሲታገሉት የነበሩ እና ያሸነፋቸውን ሰዎች እንኳን ለቦታው የሚመጡን ከሆነ የሾመ ስልጡን ሰው በግራጁ ድንጋይ የወረወረ ታሪክ ሰፊውን ግዛት ያስተዳደረ ሰፊውን ግዛት በቃ እኔ እሱ አይደለም የሚገርመኝ። ሙስሊም ያልሆኑ ለቦታው የሚመጡን ሰዎችን እኮ ቀጥሯል። የትኛው ነው የሚያደርገው? ይሄ እኮ ሀገር ወዳድነት ነው። ሀገር ስለማይወዱ እኮ ነው ሰዎች በሃይማኖታቸው ሰበብ አንተን ይጠሉህና ለዛ ቦታ ትመጥናለህ። ማን ነው በነጋሶ ጊዳዳ ከነጋሶ ጊዳዳ በፊት አንድ ሙስሊም ነበር አይደል ፕሬዚደንት ሊሆን የነበረው? በይፋ ቁጭ ብሎ እኮ ተወያይተው ነው ሙስሊም መሪ መሆን የለበትም ተብሎ የሚመጥን ሰው ግን በእስልምና የሚገፋበት ከዛ ሀገር ወዳድ ነኝ የሚል ሰው ታገኛለህ። ሚዲያው አየኸው እንዴት እንደሚያሽቃብጥ ሰው። ይሄንን ክፍተት የምትዘጋው የራስን ሚዲያ በመክፈት ነው። እንዴት ነው ይሄ ሰውዬ ቁጭ አርገህ ነጋሶንና እኒህን ስማቸውን ለጊዜው ዘነጋው ቁጭ አርገህ ብቃታቸውን ብታነጻጽር ብቃቱ ይሄ ያለው ብቃቱም ስላለው ነው የተመረጠው፣ ሙስሊም ስለሆነ ነው የወደቀው። ስለዚህ ማን ናቸው ጋሽ መሳፍንት የሚባሉ እዛኛው ትግል ላይ ያሉ እስላምና ክርስቲያን እስላም ጉርስ ክርስቲያን ልብስ ሆነን ነው የኖር ነው። እኔ ወንድሞቼ ላንተ ለሆነህ ብለው የሰጡኝን ብር ይኸው ለእስላሞች 2 በሬ አርጄ አብልቻለሁ። እንዲሁ አልጋ ላይ ግን በአባቶቻችን የሌለ ነው አሉ። አልጋ ላይ ማለት ስልጣን ላይ ማለት ነው። ይሄንን የሚያወራ አሁን ላይ ያለ በዚህ ዘመን ውስጥ ያለ ሰው እርግጠኛ ትክክለኛ ነው ብሎ እንዲያወራ ያደረገው ሚዲያው ነው። ይሄ እኮ ብሽቅ አስተሳሰብ እኮ ነው። መምራት ከመቻል ጋር ነው ያጣው እንጂ ከሆነ እንትን ጋር አይደለም። ያንን ግን ሚዲያው እንደዛ እንዳልሆነ እስልምና ለስልጣን ሙስሊሞች ለስልጣን አይሆኑም። መርካቶም እኮ ተቀማ አሁን ምን አለ ወጥቷል እኮ። ይሄም የሚዲያ ውጤት ነው የምልህ። ነጋዴዎቻችንን ብትመለከት ዛውያ ቴሌቪዥን ከሚሰራቸው ስራዎች ውስጥ አንዱ ንግድ ላይ እንሰራ ነበረ። ነጋዴዎችን የሚያማክር ፕሮግራም ነበረን።
የቢዝነስ ፕሮግራሞች ግብር እንዴት አድርገው ማስተካከል እንዳለባቸው ምናምን ቋሚ ሳምንታዊ ፕሮግራም ነበረን ከሂሳብ ባለሙያዎች ጋር። ክፍተቱ እሱ ስለሆነ 1 ሚሊዮን ብር ግብር መክፈል እያለበት 10 ሚሊዮን ብር እየከፈሉ እኮ ነው እየከሰሩ የወጡት። ይሄም ሚዲያ ነው የሚዘጋው። ምናልባት እንትን ሰዓታችንንም እንትን ለማለት ያክል ለመቆጠብ ያው ከዚህ በኋላ ምናልባት ከዛውያ ቲቪ ከተዘጋ በኋላ ሌሎች የሄድክባቸው ሶሻል አክቲቪቲዎች አሉ ምናምንና እንደ መጨረሻ ግን ሚዲያው ላይ ያለን ማለት የብዙ ሚዲያዎች በተለይ ከረንትሊ የሆነ ጸንቶ ያለ መቆምና ምክንያት የሆነ አጠር ያድርገህ እንድትነግረኝ ስለምፈልግ ማለት ነው። ከዛ ደግሞ በተለይ አሁን ያሉ የኢስላማዊ ሚዲያዎች ክፍተት የምትለው ነገር አለ? ስለ ክፍተቱ እስላማዊ ሚዲያዎች ራሳቸው ሰብሰብ ብለው ቢያወሩበት መልካም ነው። ግን ቴሌቪዥኖች ይመጡና ይከስማሉ። ይሄ ከአቅም ጋር ከገንዘብ አቅም ጋር የተገናኘ ነው። ቅድም ያልኩ ነው ብዙ ብሮችን ቶሎ ቶሎ ወደ እሳት መጣል መሆኑን መገንዘብ። ሁለተኛ ሚዲያዎች የሚቆሙባቸው ነገሮች አሉ። በእግራቸው የሚቆሙባቸው ነገሮች የገቢ ምንጫቸውን ማሳደግ ነው። የገቢ ምንጫቸውን የሚያሳድጉት በአብዛኛው ሚዲያዎች ማስታወቂያ በመስራት ነው። ለምሳሌ ኢቲቪ እንኳን እስከ ቅርብ ጊዜ በድጎማ አይደል እንደ ያለው የሀገሪቱ ብሔራዊ ቴሌቪዥን በድጎማ ነው እኮ ያለው። ድጎማው በኋላ ላይ እንዲቆም ምን ተደረገ? ድጎማው አልቆምም ነው እኔ የማስበው። አንዳንድ ተቋማት እዛ ቦታ ላይ ድርጅታቸውን ማስተዋወቅ ግዴታ አለባቸው፣ በተዘዋዋሪ ማለት ነው። ተዘዋዋሪ ቀጥተኛ ባልሆነ መንገድ አንድ። ሁለተኛ የመንግስት ግዙፍ የሆኑ ተቋማት እንደነ ቴሌኮሙኒኬሽን ምናምን አመታዊ የኢትዮጵያ ንግድ ባንክን አመታዊ የሆነ ነገር እንዲሰጥ ቴሌቪዥኑን እንደዛ እንዲያደርግ ከዛ እንዲወጣ ሰው ድጎማ ቆሟል ካልከኝ ይሄ አይደለም፣ አልቆምም። ድጎማው ዘመናዊ በሆነ መልኩ ቀጥሏል። ያንን የሚያክል ቴሌቪዥን በድጎማ የሚቀጥል ከሆነ ሃይማኖታዊ ቴሌቪዥን እዚህ ጋር ያለው ደግሞ ምን አይነት ድጎማ ያስፈልገዋል? ሁለተኛ ተመልካቹ ህዝበ ሙስሊሙ መከፋፈሉ የፈጠረው ነገር ነው። የሆነ አካል ያንን ቴሌቪዥን እንዲቆም በእግሩ እንዲቆም ይጥራል። የሆነ ራሱ ሙስሊም የሆነ አካል ያ ቴሌቪዥን እንዲወርቅ ይጥራል። እንዲህ አይነት ሽኩቻ ውስጥ ሆነ በቂ የሆነ ድጎማ ልታገኝ አትችልም። ሁለተኛ አመለካከት የህዝበ ሙስሊሙ አመለካከት ወይም ቴሌቪዥኖች ላይ ማስታወቂያ የሚሰሩ ድርጅቶች ተቋማት አመለካከትም ራሱን የቻለ ሌላ ጫና ነው። የምትሰሩት ስራ እኔ ስፖንሰር ካደረግኩኝ ከእኔ ጋር ቀጥታ ግንኙነት ይፈጥርብኛል ብሎ እንዲያስብ እንዲሰጋ ተደርጎ ስለተሳለ የመጣ ችግር የለም። እኔ እስካሁን ድረስ እዚህ ቴሌቪዥን ላይ ማስታወቂያ ሰርታል ተብሎ የተጨነቀ ወይም የሆነ ችግር የተፈጠረበት አላቅም። በዚህ ባይመጡ ግብር ይጨምሩብኛል ብሎ የሚሰጋ ሰው ነው ያለው። ስለዚህ ምንም ያህል የሚሸጥ ፕሮግራም ብትሰራ ያንን የሚገዛ አካል የለም። አሁን ትልቁ ችግር የቴሌቪዥኖች ብቻ ነው ብዬ አላስብም። ስራ ትሰራለህ፣ የሚሸጥ ፕሮግራምን መስራት ትችላለህ፣ ታደርጋለህ። ያንን የሚገዛ አካል የለ። እንጀራ እየጋገርክ የማይሸጥ ከሆነ እኮ ድርቆሽ ነው የሚሆነው። ድርቆሹ ደግሞ እየቆየ የሻገተ ትጥለዋለህ። አስተሳሰቡ መስተካከል አለበት። እንደገና አንድነቱ መምጣት አለበት። ሁሉም ቴሌቪዥኖች ያስፈልጉኛል የሚል ኢትዮጵያ ሕዝብ ከ80 ምናምን በላይ ቋንቋ አለው። ምንኝ በወላይትኛ ዳዕዋ ያደረገ ቴሌቪዥን ከዛውያ ቴሌቪዥን ሌላ ነው ያላቅም። በሲዳምኛ ዳዕዋ ያደረገ ቴሌቪዥን አሁን በቅርብ ጊዜ ጀምሮ ነው እንጂ ዛውያ ቴሌቪዥን የጀመረው። ጉራግኛ የጀመረው፣ ሲልጥኛ የጀመረው፣ ሀድርኛ ጀምረናል። ሰው በአፍ መፍቻ ቋንቋ ስታስተምረውና በሁለተኛ ቋንቋው ስታስተምረው አረዳዱ እኩል ሊሆን አይችልም። ሲዳማ አዋሳ ድረስ እየሄድን ነበር የምንቀርጸው። ሀዲያኛ ፕሮግራም ጀምረናል። በጣም ብዙ ሰዎች ከፍረውበታል ተብሎ የሚታሰብ ግን የተዘነጋ በሙስሊሙ ማህበረሰብ የተዘነጋ ማህበረሰብ ነው። በራሱ ቋንቋ ሄደህ ብትነግረው ሙስሊም የነበረ ሩቅ አትሂድ፣ አያቱ ሙስሊም፣ አንድ ሀዲያ ቅድመ አያቱ አላልኩም፣ አያቱ ሙስሊም ነው ወይ የሙስሊም ስም ነው ያለው አያቱ። ያንን ለማድረግ ያሉ ቴሌቪዥኖች በቂ አይደሉም። እንኳን እናስ በመንሃጄ ከኔ ተከታይ አይደለም አቋሙ እንደኔ አይነት አይደለም ብለህ ቴሌቪዥኑን ልዘጋው ይቅርና ተጨማሪም ብትከፍት የሚበቃ አይደለም። ያንን አረዳድ መውሰድ ያስፈልጋል። የኛ ደግሞ የራሳችን ክፍተት የሚለው የቢዝነሱ አሰራር ወይ አልገባንም፣ ምናልባት አላቅም። ያ የሚሆንበት ምክንያት ምንድነው? ማኔጅመንቱ ላይ አለ፣ ፕሮግራም ዝግጅቱ ላይ፣ ፕሮግራም አቀራረቡ ላይ አለ። እንደገና ደግሞ ሴልሱ ላይ መግባት ትፈልጋለህ።
በዚህ ምክንያት ቅድም ያልኳችሁ መሪ ሀሳባችንን ሳንሰራ ነው 7 ዓመት ዘልቀን ዛውያ ቴሌቪዥን የተዘጋው። በቃ ተግባራዊ ዳዋ የሚለውን ነገር ለማምጣት ቁጭ ማለት ያስፈልገኛል። ሙሳ ቁጭ ማለት ያስፈልገዋል። ወር ደረሰ ብለን መጨነቅ አያስፈልገንም። ከዚህ አንጻር እኛም ገበያውን ወይ በደንብ አላወቅ ነው ይሆናል። እንደዛ ነው ብዬ አላስብም፣ ግን ሊሆን ይችላል። የማላቀው ነገር ሊኖር ስለሚችል እሱ ሊሆን ይችላል። የማህበረሰቡ አንድ አለመሆን ግን ትልቅ ኪሳራ ደርሶብናል። የራስህን እንደመጤ የሚቆጥር ሙስሊም ቁጥሩ እየጨመረ መሄዱ፣ ይሄን ከተናገርኩኝ እንዲህ ይደረጋለሁ። በሰው ቤት ውስጥ የሚኖር የሚመስለው ኢትዮጵያውያን ሙስሊም አለን። እንደዛ አይነት ሰዎችም ስጋቱ በጣም እንትን ከፍ ስለሚልባቸው ቴሌቪዥኖችን የማገዝ የመደጎም እንትን የለውም። ሌላኛው ይህንን ነገር ባታስተምር የሚልህ ደግሞ መምጣቱም እሱም ራሱን የቻለ ሌላ ፈተና ነው የሚሆነው። ለዚህ ሁሉ መፍትሄው ቅድም ያልኩት ነው። ቴሌቪዥኖች ደሃ መሆን የለባቸውም። ባንኮች ስፖንሰር ያደርጋሉ። አንድ መድረክ ላይ ያልኳቸው ሀሳብ ይሄ ነው። እኛ ለስፖንሰር ለምናምን ብለን በራችሁ ላይ አንምጣ፣ ራሳችንን እንድንችል አድርጉን። ወደ እናንተ የምንመጣው ብር ለማስቀመጥና ለማውጣት መሆን አለበት ብያቸው ነበር። እንግዲህ አንደኛው ሀሳቡን ወደውታል ከባንኮቻችን ውስጥ። ሌላኛው ድርጅቶች፣ ባንኮች ከተመሰረቱበት አላማ ውጪ የሚደግፉት ቴሌቪዥን አለ። የተወሰኑ ቴሌቪዥኖች አሁን መጥቀስ ስለማያስፈልግ በተወሰኑ ባንኮች ወጫቸው የሚሸፈንላቸዋል። የኛ ባንኮች ይህን ያደርጋሉ ወይ አላቅም። ይሄም ስጋቱ ስላለባቸው ሊሆን ይችላል። በጣም ብዙ ብር ስለሆነ የሚፈልገው ብዙ ድጋፍ ይፈልጋል እና ያንን ሁሉ ትተን አሁን ራስ ወደ መቻል አዲስ አሰራር እየሄድን ነው። ኢንሻአላህ ያው በቅርቡ የኡማው መተንፈሻ ድጋሚ እንደሚከፈት ተስፋ እናደርጋለን። በደንብ የሚዲያውን በዚህ ጠቅለል ያደረግን ነበር። ሀሳብ ጉንቱ የሆነ ሚና ተጫውቷል። እንደ ሀሳብ ፖድካስታችን ይህንን ሰበር ዜና የተመልካቾቻችን በማድረሱ የኦፕኒንግ ሴሬሞኒው ጊዜ እንደ ሀሳብ ተብሎ እንግዲህ ክሩ ተጋብዞ ሄደ። ደስታችሁን የምንጋራ በእኛ መድረክ ላይ እንጠይቃችኋለን ምን ተሰማችሁ ብለን ኢንሻአላህ አላህ ያድርሰንና ምናልባት ይሄንኑ እዛው በሆነ መልኩ ደግሞ ይሆናል ኢንሻአላህ ነግባይበት። ከዛ ባለፈ ያው ቴሌቪዥኑ ተዘግቷል ብሎ መቼም እንግዲህ አርፎ ዝም ብሎ ተሰብስቦ መቀመጥም ስለማይሆን በአንተንም ወንድም ሙሳንም በራሳችሁ የቲክቶክ ፔጅ በተደጋጋሚ እናያቸዋለን። ያው የዛውያ ቲቪ የተወሰነው ደግሞ ምንድነው የሚባለው የተወሰነ ግማሹንም ቢሆን ኦር ደግሞ ሙሉ እንኳን ማግኘት ባይቻል በቲክቶክ በ1 ደቂቃ በ2 ደቂቃ ያያናችሁ መልእክት በዛ ደግሞ ታስተላልፋላችሁ። ከቲክቶክ ጋር በተያያዘም ከግል ቲክቶክ ጋር የተወሰነ ነገር ብለህን ፕሮግራማችንን እያገባደድን እንመጣለን ኢንሻአላህ። ከሰዓት አንፃር እንግዲህ በሙሳ በኩል ቲጃራ የሚባል ፕሮግራም ነበር ከንግድ ጋር በተያያዘ መልኩ የሚሰራው። ሚንበር ቲቪን በተወሰነ መልኩ ሞክሮታል። አሁን ደግሞ ቲክቶኩ ወቅቱ ወደዛ አይደል ቲክቶክ ላይ ይሄንኑ ሀሳብ ይዞ በርካቶችን የስራ እድል እየከፈተ ነው። ማርኬቲንግ በኩል የተለያዩ ስልጠናዎች እንዲያገኙ ያደርጋል። ይሄ ስራው ሱስ ነው በነገራችን ላይ ብትተው አይተውህም። እሱ የሆነ ጥቅም ተገኝቶበት አይደለም፣ ግን የሆነን ቀዳዳ መሸፈን ችለህ የተወሰነ ጊዜ ከቆየህ ክፍተቶች ብዙ ጊዜ ይታዩሃል። ክፍተቶች እየታዩ ደግሞ መቀመጥ አይደል ነው፣ ይሄ ነውር ነው አይደል? አሁን ባለው ፎርማት በቲክቶኩም መተህ ባገኘው ክፍተት የሆነ አገልግሎት መስጠት መቻል አለብህ። አገልጋይነት ሱስ ነው። በጣም ደስ የሚል ነገር ነው። አገልጋይ እንደመሆን የሚያስደስት ነገር የለም። ምንድነው የሚባለው? ከታችኛው እጅ ላይኛው እጅ የሚባል ነገር አለ አይደለ? በቃ ኖሮህ መስጠት ከቻልክ ያ ደስ የሚል እና ሱስ ነው። ሳታረገው ስትቀር ቅር የሚልህ ልክ እንደ የተለያዩ ሱሶች ያለበት ሰው ያንን ሱስ ሲያጣ የሚያቅበዘብዘው ነገር አለ አይደለ? እንደዛ ነገር ስለሆነ ያ አሁን የጀመረው ነገር የሙሳ በጣም ጥሩ ሆኖ ሰሞኑን የፔፐር ባግ የሚባል ነገር አይታችኋል። ከተወሰነ ቀን በኋላ እኮ ይሄ ፌስታል የሚባለው ነገር የሚያስቀጣ ይሆናል።
ቅጣቱም ከባድ ነው። አሁን ወደ ፔፐር ባግ ይሄዳል ሰው። ፔፐር ባግ ስትሄድ ደግሞ ከፕላስቲኩ ይልቅ የወረቀቱ ላይ ህትመት ስራዎች ምናምን ቀለል ይላሉ። የምታትምበት ነገር አለ። ይሄንን አንብቦ ሁኔታዎችን አይቶ ብዙ ጊዜ እንሄዳለን እኛ የዱባይ እንሄዳለን ከሙሳ ጋር በተለይ እዚህ ከኸይር ፈላጊ ጋር ተያይዞ ደሄድ የሚባል ዓለም አቀፍ እንትን አለ ዱባይ ላይ የኤንጂኦዎች ስብስብ የ3 ቀን ኮንፈረንስ አለ። እዛ አባል ነን እንሄዳለን። ስንሄድ የሚያያቸው ነገሮች ይገርመኛል። የወረቀት ህትመት ያኔ እንግዲህ ከ2 ዓመት ምናምን በፊት ሄደን ማሽን አይተን ይሄ እኮ እንደዚህ ቢሰራበት ምናምን ይላል እና ያንን በደንብ አሳድጎ ዛሬ አይ ቲንክ ስልጠናቸውን የሚጨርሱ ልጆች አሉ። ዛሬ በዛሬው ቀን እንኳን የሚጨርሱ ሰዎች አሉ። ስልጠና ያዘጋጃሉ። ስልጠና ትንሽ ቢሮ አለች ቄራ እዛ ላይ 30ም 20ም ሰው እየተሰበሰበ ስልጠና እየወሰደ እንደገና እየተደራጁ ሳንቲም እያወጡ አሁን የመጀመሪያ ስልጠና የወሰዱ ሰዎች ቢዝነስ ውስጥ ገብተዋል። በዚሁ አጋጣሚ ምናልባት እኛም ተመልካቾች ጋር የሚፈልጉ ሰዎች ካሉ በደንብ ብታደርሳቸው ኸይር ይመስለኛል። እንግዲህ እንዲህ አይነት ነገሮችን የሙሳን የቲክቶክ አካውንት ሙስ ነው የሚለው አይደል? ሙስ ነው የሚለው ብትከተሉት በየጊዜው አዳዲስ ማስታወቂያዎች ያወጣል። የምዝገባ ጊዜው በጣም አጭር ነው። ቢኮዝ በአንድ ጊዜ ማሰልጠን የሚቻለው ግፋ ቢል 25-30 ሰው ስለሆነ የሚፈልገው ሰው ብዙ ስለሆነ አሁን ጥያቄው ካለ ድጋሚ ያደርጋል። ይህንን ብትከተሉት እኔም ጋር ፌስቡክ ላይ የእሱን ማስታወቂያም ስለምሰራ ብትከተሉና ሄዳችሁ ብታዩት የምትጠቀሙበት ነገር ነው። እጅህን አጣጥፈህ ስራ የለም ማለት አሁን ነውር የሆነበት ዘመን ነው። አለ ስራ ግን ያላየህበት መንገድ ሊኖር ይችላል። ያንን እይታህን ማስተካከል ነው። የምታውቀውን ስራ መንገር ማንቃት ማለት ነው። ኖርማሊ በተፈጥሮ የምታውቀው ነገር አለ። ለካ እንደዚህ መስራት ይቻላል ነው የምትለው። ሄደ ያንን ነገር ትልቅ ቀዳዳ ደፍኖ እየሰራ ነው። አገልጋይነት ሱስ ስለሆነ ማለት ነው። እኔ ደግሞ ቲክቶክ ሲመጣ ኢሚዲየትሊ ከዘመኑ ጋር አብረህ መሄድ መቻል አለብህ። አብረህ መዘመን መቻል አለብህ። እንዲሁም ትላንትና አንድ ቻሌንጅ ጀምሬ ነበር። አይታችሁት ከሆነ የኔን የቲክቶክ አካውንት 1 ሚሊዮን ፎሎወርስ የምታደርሱ ከሆነ በጎንደር 3 መስጂድ የተጀመሩ አሉ። ምንሰራቸው ታውቃቸዋለህ። አራዳ መስጂድ ሰሞኑን ኦልሞስት 10 ሚሊዮን ብር ቀብድ ሊከፈል ነው ሊገዛ። አህመዲን መስጂድ ኦልሬዲ አንደኛው ስላፍ ተሞልቷል። ከዛ ደግሞ ወጣ ስትል ቲጃኒ መስጂድ ሙሉ በሙሉ ፈርሶ ሊገነባ ነው። እነዚህን እናግዛለን። እንደገና ደግሞ ጎንደርን በሚያክል ከተማ አንድ የጀናዛ መውሰጃ መኪና የለም። በዚህ ሳምንት መጨረሻ ወይ በዛኛው ሳምንት መጀመሪያ ላይ አንድ ቻሌንጅ እናደርግና አንድ አይሱዙ እንገዛላቸዋለን። ሁሉም ጀናዛ በዚህ ዘመን ተሸክሞ መሄድ ከባድ አይደለ? እንደዚህ አይነት ነገሮች እንሰራለን የሚል ቻሌንጅ ጀምራለሁ። ያ ቻሌንጅ አንተ 1 ሚሊዮን ስላልሞላህልኝ አላደርገውም ማለት አይደለም። የማደርግበት ጊዜ ግን ይረዝማል። ያውጣል። በአንድ ወር መጨረስ ያለብኝን ነገር በ6 ወር እየጨረስኩ ከሆነ ኪሳራ ላይ ነው። እሱን ቲክቶክ ከከፈትኩኝ በኋላ ቅድም ያልኳችሁ ሱስ አለ አይደል? መስጂዶች ሲፈርሱ እዛው ላይ ሄጄ ጮሃለሁ፣ ላይቭ እገባለሁ ምናምን፣ ፌስቡክም ላይ እዛም ላይ እገባለሁ። እነዚህ መስጊዶች እንደዚህ መሆን መቻል አለባቸው። ሁለተኛ ለምሳሌ ጋሸና ላይ ሄጄ የሰራሁት አንድ ፕሮግራም አይታችሁት ነበረ። ላሊበላ የሚባል ታውቁታላችሁ አይደል? ከላሊበላ 60 ኪሎ ሜትር ርቀት ላይ ነው ያለው። ጋሸና ላይ መስጊድ የላቸውም። እንዲሁም እንዴት ሄድ ካሉኝ አጋጣሚ ሄጄ ፕሮግራሙን ስሰራ ሰው አታምጡ ብያቸው ነበረ። ግን እነሱ በቃ ይሄ አክብሮታቸው ነው፣ ደግሰው ህዝቡን ጠርተውታል። ከዛ ሴፍቲ ታንክ እየተቆፈረ ነው። ምናልባት አይታችሁት ከሆነ ሴፍቲ ታንክ ጉድጓድ ውስጥ ገብቼ ስሰራ ደግሞ ሌሎች ወንድሞቻችን ደግሞ አሉ። እነዛኞቹም ለምን ይሄን አረጋችሁ አልኳቸው። አይ እኛ እኮ ደስ ብሎን እንደዚህ ምናምን ነገር በሉ እንግዲህ ዘመድ ልጠይቅ ነው ባጃጅ አምጡልኝ አልኳቸውና ከአንድ ወንድሜ ጋር ባጃጁ መጣ። ባጃጁ ነዳጅ አለ? አዎ። ፉል ነው? አዎ። ላሊበላ ይደርሳል? አዎ። ሳንነግራቸው ወጣን። ቢኮዝ እዛ ላይ የፋኖ እንቅስቃሴ አለ። በሚደንቅ ሁኔታ ግን መኪና ይዘናል። መኪናውን መጠቀም ያልፈለግኩት መኪና ያስቆማሉ። ስንመለስ ስንገባ ጠዋት ላይ መከላከያ ነበር ኬላው የሚቆጣጠረው፣ ስንወጣ ፋኖ ነበር። ሰው ባጃጅ የከተማ ነዋሪ ስለሆነ ገመዱን አንስተው ነው የሚያሳልፉ። እንደዛ ነው ያለፍኩት። ከዛ ሄጄ ግን ከዜሮ ተነስቶ አሁን ኮለኖቹ ቆመው ቢም ታስሮለት ምናምን የብሎኬት ስራ ብቻ ቀርቶታል። ይሄ በቲክቶክ በተጠራ እንትን የተሰራ ነው። ክፍተቶችን ማየት ስለማችል ቴሌቪዥኑ ተዘግቷል በቃ ብለህ የምታቆመው ነገር አይደለም። እና ቲክቶክ ላይ አሁንም የምሰራው ስራ ይሄ ነው። ብዙ ቲክቶክን ታውቁታላችሁ። የኔ ኮንተንት ሰው የሚፈልገው አይነት አይደለም። አንደኛ አምጣ ነው።
ሁለተኛ ይሄ ነገር መስተካከል አለበት የምታስተካክለው አንተ ነህ ናታገል ውጣ ምናምን የሚል ነገር ነው። ዞሮ ዞሮ 193,000 ፎሎወርስ ነበረኝ። ትላንትና ቻሌንጅ ጀመርኩና ዛሬ ጠዋት ላይ ሳይ ወደ 11,000 ምናምን ሰው ጨምሯል። ስንት ሆኗል አሁን? 203 አካባቢ። በነገራችን ላይ 203 ፎሎወር አለው። ከዛ ቲክቶክ ላይ ፕሮፋይሉ ፓትሮል ነው። ፓትሮል መኪና ከኋላ ላይ መኪናው አለ ግን ያለው ፊት ለፊት አን የሚታየኝ ፓትሮል ነው። ግን እንትኑን አላየው ማለት ነው። ማይኩን ዙመር እኮ ማይክ ይዣለሁኝ። በዚህ ድሬዳዋ ላይ እየዘገብኩ ነው የሆነ ፕሮግራም። ፓትሮሉ ዲኑ በቃ ፓትሮሉ አጅቦን ስለነበረ ነው። ከፊት ለፊት ከኋላ ያለ እሱ ትንሽ የሆነ የእንትን ግርግር ይመስለኛል የሚያዝያ ግርግር ላይ ልክ ስንሄድ ተቃውሞ ቀወጠው አላሁ አክበር ምናምን ተባለና ስሜቴ መጥቶኝ እዛው ላይ ዘገብኩኝና ድሬዳዋ ነበረ እና ፕሮፋይሉን አይተህ ኮንተንት ልትገምት ትችላል። ብዙ የምትዳፈረው እንትን አይደለም። ይሄም ዲኑ አሁን የቲክቶኩን ዓለም ዲኑ ታውቀዋለና ሚሊዮን አድብጠን እንመለስ ምናምን አይታሰብም። ፓትሮል ትጫናለህ። ባይሆን እንደው የተነሳው ሀሳብ በጣም የሚያምር ሀሳብ ነው። 1 ሚሊዮን ቻሌንጅ ያስገቡ እነዚህ መስጊዶችን ገንባ ነው። ምን መሰለህ ይኸውልህ ኳልኩሌት ሂሳብ እወዳለሁ ብያለሁ እና ይሄ ዘመቻ ከብዙ ሰው ጋር የምትሰራው ነገር ነው። አንድ መስጂድ 2 ሚሊዮን ብር የሚሰራ ከሆነ ለአንድ ሰው 2 ሚሊዮን ብር ነው። 2 ካረካቸው 1 ሚሊዮን ይሆናል። 4 ካረካቸው 500,000 ይሆናል። 8 ካረካቸው 250,000 ይሆናል። 20 ካረካቸው 100,000 ብር ይሆናል አይደል? እንደዚህ በጣም ብዙ ሰው ታረግና አንድ 1,000 ብር የማድረግ ምናምን ነው እንትን የምታደርገው። ቁጥሩን የምፈልገው ለዚህ ነው። አንዱ ከእንትን አለኝና ከስር ገባና ካልሞላ ሳለኝ ካልሞላ ምን ሰራዋለን አልኩት። ጋታል ሐሳቡ ግን የምንሰራበትን ጊዜ ማሳጠር አንድ፣ ሁለተኛ ሰዎች ላይ የኸይር ስራ ሱስ መትከል ነው የምንፈልገው። እኔ አንድ የተወሰኑ ደንበኞች አሉኝ እስከ ቅርብ ጊዜ የሚደውሉ አረዲኑ የሚሰራ መስጊድ የለም እንዴ ብሎ የሚደውልኝ ሰው ፈጥር ያለው አልহামዱሊላህ። ይሄ ትልቅ ምን እንደሆነ ታውቃለህ? ደንበኛ ለምሳሌ 2 ሚሊዮን ስናደርግ አንዳንድ ሺህ ብር የሚያወጡ 2,000 ሰዎች ናቸው የሚሰሩት አይደል? አላህ ዘንድ ጥያቄው የወፍ ጎጆ የምታክል መስጂድ የገነባል አላህ ብሎ አላህ ደግሞ በጀነት ቤቱን ይሰራለታል። የወፍ ጎጆ ሰው እንደማያሰግድ አላህ አያውቅም ብለን አናስብም። ብዙ የወፍ ጎጆዎች ግን ትልቅ መስጂድ መሆን እንደሚችሉ ይናገራል። ከዛ አንድ ብሎኬት የሰጠን ሰው አላህ እያሰበለት ያለው መስጊድ ነው የሰራው፣ ብሎኬት አይደለም የሰጠው እያለው። ስለዚህ 1,000 ብር ያዋጣው ሰውዬ እዚህኛው መስጊድ ላይ መስጊድ ሰርቷል። ሌላ ሀገር ላይ ሲሰራ ሌላ መስጊድ ሰርቷል። ወላሂ ከ20 ምናምን በላይ መስጂድ እየደወለ አረዲኑ መስጊድ የለም እንዴ አንድ በእናቴ ስም ማሰራት ፈልጌ ነው የሚለኝ ሰው አለ። ይሄ እኮ ደስ የሚል ነገር ነው። ሰው ያንን ነገር ለመፍጠር ቁጥሩን ማብዛት መቻል አለብን። ቁጥራችን በስቶ የባህር ላይ አረፋ የተባሉት አይነት ትውልድ መሆን አልፈልግም። እኔ ያ ነገር ከመምጣቱ በፊት አላህ ወደ አኺራ እንዲወስደኝ ይፈልጋለሁ። ደርሰናልም ብዬ አላምንም። ቁጥራችንን በአግባቡ የምንጠቀምበት ከሆነ ግን ጨዋታ ነው፣ ቀላል ነገር። የሰው ህይወት ከ500,000 ብር በላይ የተጠየቁ ሰዎች ብዙ አሳክም ያለው ህንድ ኒው ዴልሂ ላይ አፖሎና ማክስ የሚባል ሆስፒታል ጋብዘውኝም ህንድ ሄጄ አይቻለሁ። በኸይር ፈላጊ ስር ነው፣ በኸይር ፈላጊ ስር። ያንን ስናደርግ የነበረው ግን ሰው በቃ ኸይር ፈላጊ ህክምና የጀመረው ህክምና በ100 ሺዎች መጠራት ሲጀምር ነው። አልነበረም እኮ አይተኩም። በ20 ብር ከነ መድኃኒቱ ታክሜ ወጥቻለሁ። በእኔ እድሜ እንኳን በ20 ብር ካርድ 1 ብር 2 ብር ከፍለ መድኃኒት በብር 50 በምናምን ገዝተ በቃ አሞኛል ያልከውን ነገር ተፈውሰህ መጥተሃል። ዛሬ 20 ብር አይደለም 200 ብር ካርድ የለም። እንደዛ መሆኑ አይደለም በሽታዎች ከጊዜ በኋላ እየከበዱ ለምሳሌ አሁን ለኩላሊት የሚለመንላቸው ወንድሞች እህቶች መንገድ ላይ ብዙ አይደሉ ያሉት። እንዲሁም እኮ አንዳንድ አጭበርባሪዎችም በር ከፈተ ያልታመመን ሰው እያስተኙም እስከ መጠየቅ ተደረሰ። ያ የሆነበት ምክንያት በእኛ አሁን በመሰራበት ጊዜ ኩላሊት 800,000 እና 900,000 ብር ነበረ ንቅለ ተከላው የሚደረገው። ኩላሊት አይሸጥም አይለወጥም። የራስ የሆነ ቤተሰብ ምናምን ነው የሚሰጠው። እሱም ደም ተመርምሮ ከሰውየው ጋር እንትን መሆኑ ታውቆ ከዛ እንደገና ደግሞ ቱርክ በተለይ ስትታከም ዘመድህ መሆኑን ዝምድናህ ምን እንደሆነ ከቀበሌ ሁሉ አስመስክራ አሰርጉመ ይዘህ የምትሄደው 800,000 ብር ለአንድ ቤተሰብ ከባድ ነው።
ሀብታም ለምትለውም ሰው እንኳን ከባድ እየሆነ የመጣበት አሁን ደግሞ ከ1.5 ሚሊዮን ብር በላይ ከፍ ብሏል። ከዛ ቦንማሮ የሚባል የመቅኔ ንቅለ ተከላ የሚባል አለ። መቅኔ እዚህ ያለው መቅኔ ብዙ ሰው የሚያስበው እግርህ እንዲታጠፍና እንዲዘረጋ የመስራት ብቻ ይመስላል። ደም የሚያመርተው ይሄ ነው። የደም ካንሰር የሚባለው ህመም የሚፈጠረው ከዚህ ከመቅኔ ማለቅ ጋር ተያይዞ ነው። ካንተ ላይ መቅኔ ተወስዶ ደማችን ተመሳሳይ ከሆነ ለኔ ይሰጠኝና ራሱን መተካት ይችላል። ያን ጊዜ የደም ካንሰር ይፈጠራል። ደም ካንሰሩን መጀመሪያ በኬሞ ህክምና በጣም የከበደ ካልሆነ ከተወገደ በኋላ ይሄኛው መቅኔ ይሰጠዋል። መቅኔው የራሱን ደም ማምረት ሲጀምር ከካንሰር ነፃ የሆነ ደም ይተካል ምናምን አይነት ፕሮሰስ። እሱ አሁን ወደ $52,000 ነበር ትልቁ ውድ የሚባለው። በሱ 3 ሰዎች አሳክመናል። በኩላሊት በጣም ብዙ ሰዎች አሳክመናል። ይሄን ስናረግ ግን 1 ሚሊዮን ለተባለበት ሰው እንደ 1 ሚሊዮን ያማቸዋል እንዴ ነው እኮ የሚልህ ስትጠይቅ። 1 ሚሊዮን ለ1000 ሲካፈል 1000 ብር ነው። በ1000 ብር ህይወት አትርፍ። ሰው ቁጥር ያስፈልጋል። 1000 ሰዎችን እንፈልጋለን የአንድ ሰውን ህይወት ለማዳን። ግን 1000 ብር ሰጥተህ ህይወት አድነሃል። የማይተካ ካላህ በታች ሰበብ አድርሰሃል። 1000 ብር ሰጥተህ መስጊድ ሰርተሃል። 1000 ብር ሰጥተህ ትምህርት ቤት ሰርተሃል። 1000 ብር ሰጥተህ ጤና ኬላዎች ሰርተሃል። 1000 ብር ሰጥተህ ጉድጓድ ቆፍረህ ውሃ ጠጥተሃል። ይሄ የሚሆነው ብዛትህን በአግባቡ ስትጠቀመው ነው። የኔ አሁን 200,000 ገባ አልኩ አይደል? 200,000 ፎሎወርስ አለ። አሁን 1 ሚሊዮን ቢሆን ከዛ በላይ ከፍ እያለ ቢሄድ የማስተላልፈው መልእክት የሚደርስበት ቤት ብዙ ይሆናል። ስለዚህ ሞልቷል በቃ ለሚቀጥለው ማለት እንችላለን ማለት ነው። ኢንሻአላህ ደግሞ ሩቅ አይደል። የሚገርመው ነገር የህክምናው ላይ እንደዛ እናደርግ ነበር። ምንድነው የምናደርገው? በታማሚው በራሱ ቤተሰብ ወይ በራሱ ነው አካውንት የሚከፈተው። ነገር ግን አካውንቱ ገቢ ወጪ ወደ እኔ ስልክ ነው ቴክስት የሚደረገው። ማሰሪያ እሱ ሲሞላ ሲወጣ ማቃለው ሲገባ ማቃለው። ልክ 1 ሚሊዮን አይደል የሚፈልገው? 1 ሚሊዮን ሲሞላ ኢሚዲየትሊ ቶሎ ወጥቼ ባለሁበት አሁን የስልክ ቴክኖሎጂ ያኔ ነው። በነገራችን ላይ ድሮ ነው ሳምሰንግ መጠቀም የጀመርኩት ከእናንተ ነው። ዛው ያያለ ራሱ ከካሜራው ይልቅ ስልኩን ይዞ እንደሚሄድ ነው። በአብዛኛው እሱን ነበር የምጠቀመው። አሁን የተሻለ የሚባለውን ስልክ ነው የምጠቀመው። ቪዲዮ ስለምሰራበት ነው። በነገራችን ላይ ቅንጦት እንዳይመስላቸው ለማለት ነው። በደንብ ነው የምጠቀምበት በደንብ ቢኮዝ ባለሁበት ቦታ ላይ ዜና መስራት አለብኝ። 1 ሚሊዮን ሞልቶ ቢሮ እስክገባ ድረስ እስኪቀረጽ ድረስ ብል አላስፈላጊ ገቢዎች ለሌላ ሰው መስጠት ያለበት ወደዛ ሊገባ ነው። ልክ ሲሞላ እወጣለሁ። እንደዚህ ገቢ ሞልቷል ምናምን ፖስት አደርገዋለሁ። ይዘጋል። ዞሮ ቁጥሩን የፈለግነው ከዚህ አንጻር ነው። በጣም ብዙ ፎሎወርስ ያላቸው በጣም ብዙ ጎበዝ ኮንተንት የሚሰሩ ልጆች አሉ። ግን ይሄም ቆንጆ ነገር ነው እና ተመልካቹ ቁጥር ዳዕዋ የሚሰሩ ቁርአን ላይ የሚሰሩ ሰዎች የተቀዛቀዘ ነው። ምናልባት የምናቀርብበት ነገር ደካማ ሆኖ ሊሆን ይችላል። ድክመታችንን ተቀበሉና ግን አብራችሁ ነው። ምንም ይሁን ምን የምንሰጣችሁ ነገር መጥፎ አይደለም። ምንም ይሁን ምን እንደው ምናልባት በክፉ አስበውት እያጭበረበርን ከሆነ በንያ የሚከፍል ጌታ አለ። ሌላኛው ግን ኦዲት የሚደረግ ድርጅት ነው ያለን። በእያንዳንዷ ምክንያት እየተነሳች ወዴት ገባች ወጣች የሚባል ነው ያለን። ከዚያ በላይ ግን ሰርተን አሳይተናል። አንዳንድ ጊዜ ደሞ ለነፍሴ ስቲሊ የምትለው የቲክቶክ አካውንት ይኖር፣ ለወዲያኛው ዓለም የምትለው የቲክቶክ አካውንት ይኖራችሁ። ግድ የለም ዝም ብሎ ፎሎ አድርጋችሁ ተቀመጡ። በጣም ብዙ ወንድሞች አሉ የተመልካች እጥረት የመታቸው ግን የሚገራርሙ መልእክቶች የሚያስተላልፉ መልእክቶቻቸው እየባከነ እየመሰለኝ ስለሆነ ነው እኔ ይህንን የማደርገው። 1 ሚሊዮን ከሞላ በኋላ የሌሎች ወንድሞችን የቲክቶክ አካውንትም በዘመቻ መልክ እንደዚህ ከፍ የማድረግ እቅድ ስላለኝ ነው። ሰሞኑን ጀምረናል። ቲክቶክ በዛ መልኩ ጀመርኩኝ። እንግዲህ ያለውኝ 3 አመት 200,000 ትልቅ ነው። አልহামዱሊላህ አሪፍ ነው። አልহামዱሊላህ 1 ሚሊዮን አስገቡት። እንግዲህ ተመልካቾች መስጊድ እንዲገነባ እንደ ሀሳብ ግን አንተ አድርጋል። እኔ አሁን ነው የሰማሁት። አሁን አድርጋል ፍቃደኛ መስጊድ እንዲገባ ከነ ማስረጃው ነው። ያንተንማ ሰማሁኝ እኮ ወደሱ ነው። አረ እንደውም ሳላደርገው ቀራል። አይ እንደተባለው መስጊድ እንዲገነባ ለሚፈልጉ ኢቭን አንዳንዴ ገንዘብ አይኖርህም ግን ፍላጎቱ ምናምን ይኖርሃል። ብዙ ጊዜ ላይፍ ገንዘብም ስንሰበስብ በጣም ብዙ የሚታገሉት ማውጣት የማይችሉ ግን ሼር የሚያደርጉ አብረው ዱዓ የሚያደርጉ ምናምን አሉና አሁንም የተለየ አማራጭ መጥቷል። የተለየ የኸይር መሰናዶ መጥቷልና እንግዲህ የዲኑን አካውንት ፎሎ ያደረገ ነገር ላይ የስነ ልቦና ከፍታ ነው ይሄ ነገር።
አህለል ኸይር ብሎ ሩቅ የሚያይ ሰው እኔ አህለል ኸይር መሆን አልችልም ብሎ ተስፋ የቆረጠ ነው። ከኢትዮጵያ ወጥቶ አረብ ሀገር ድረስ ሄዶ ነበር የሚሰራው ኸይር ፈላጊ ይሄን ለውጧል። አንተ ራስህ አህለል ኸይር ነህ ነው። ስነ ልቦናህን የሚያድስልህ ምንድነው? ይሄን መስጊድ እኮ ነኝ የሰራሁት እንድትል ያደርጋል። 1000 ብር እኮ ነው የምትሰጠው፣ ግን የ1000 ብር መስጊድ ሆኖ የምታየው ከሆነ ስነ ልቦናህን ያክመዋል። እሱ ብቻ አይደለም፣ በጣም ብዙ ሰዎች አረዲኑ ገሌ መስጊድ ምንድነው እያሉ ይደውሉልኛል። ግድ የለም ፎሎ አድርጉኝና እዛም ላይ ጉዳያችን አለ። አሁን ስለ ነጃሺ መስጊድ በጣም ብዙ እጠይቃለሁኝ። ለእያንዳንዱ መመለስ አትችልም። ሰብሰብ ብለን ግን ሚዲያ መሆን ስለሚችል እዛ ላይ ጉዳያችንም አለ፣ ኸይር ፈላጊም አለ። 2 በጎ ስራዎች። በጎ ስራ በነገራችን ላይ ግፍን መቃወም አንዱ በጎ ስራ ነው ብዬ ስለማምን ፍትህም እንደተከለከለ ይቆጠራል። እንደዛው እንደ በደል ነው ይላሉ። ሰው እንግዲህ እኔም ፎሎ አላደረኩኝም፣ አሁን እዚሁ ፎሎ ላድርግ። ተመልካቾች አድርጉ። ፌስቡክ 2 ነው ያለኝ ኸይር ፈላጊ ወደ 100 ምናምን ሺህ ሰው አለ። ከዛ ሰሞኑን ዲኖ አሊ የሚለው የፌስቡክ አካውንቴ ሀክ ተደርጎ ነበረ። ኦልሞስት 7-8 ወር በፊት ጂንካ ላይ ሆኜ ፕሮግራም እየሰራው አይን እያየ ጠፋ። በጣም የደነቀኝ ነገር በዛ ዕለት የዛውያ ቴሌቪዥን የፌስቡክ አካውንትም እንደዛው ሀክ ተደረገ። ሀክ ያረጋችሁት ከቻላችሁ መልሱልን። ተመልሶ መጥቶ ግን አሁን የዲኖ አሊ አካውንት ወደ 70 ምናምን ሺህ ደርሷል። ያኛው ስንት ነበር ሀክ የተደረገው? ወላሂ አላስታውስም። 90 ምናምን ሺህ ተመልሶ ወደ ነበረበት እየተመለሰ ነው። ያኛው 90 ምናምን ሺህ አካባቢ ነበረው ይመስለኛል። ይሄው እንግዲህ እኔም ተመልካቾች ይሄ ነው ቀዩን ነው የምታጠፉት። ቀይ ነገር ብዙ ያስፈልጋል። እኔም ፎሎ አድርግ ያለሁኝ 203,000 ያለ ኢንሻአላህ ብዙ አናቆየውም አይደለ? ብዙ ነገር ፎሎ አድርገናል። 1 ሚሊዮን መስጊድ ለማሰራት በጣም ትንሽ ነው። ኢንሻአላህ እንግዲህ በይፋ ተጀምሯል። ኢንሻአላህ አንድ ጥያቄ የሆነ ልትዘገው ስለመሰለኝ አድከም ነው እንግዳችን እሺ ብዙ ጥያቄ ነበር። እንደ ሐሳብ ካሜራው ጠፍቶ እኛ ብንቆይ ዲኑ ትተኛለህ ወይ እያልኩ ከዛ ምናልባት ብዙ ጊዜ ከዲን ውጭ የሆነ ሰው ወይም ደግሞ ከዲን ውጭ ያለን ነገር የሚያገለግል ሰው የሆነ ህይወቱ ጣዕም ያጣል አይደለ? ዲን ውስጥ ስትሆን ደግሞ የሚገኘው ጣዕም ሌላ ነው። ከዛ እሱን በምንድን ነው የምትገልጸው? ከዛ መቼም ቀን ትሰራና ምናምን የሆነ ጊዜ ረፍት ታገኛለህ። ብዙ ጊዜ የሆነን ቀን ውሎ አሳልፈን ማታ ነው ብንቆጭም ኸይር ሰርተን የሆነ ራሳችንን እንትን ብንልም ብናመሰግ ወይ አላህን ብናመሰግንም ማታ ወይ ረፍት ባደረግንበት ሰዓት በደንብ ማሰብ በምንችልበት ሰዓት ነውና እንዲህ አይነት ስራዎችን ሰርተህ ምናልባት ከዚህም በላይ እንጠብቃለን ኢንሻአላህ ካንተ። ግን ምንድነው የሚሰማህ ማታ ልተኛ ስትል ረፍት ስታደርግ? ከዛ ደግሞ እንዲህ አይነት የዲን አገልጋዮች ላይ ግልጋሎቶች ላይ የሚገኘው ጣዕም ምንድነው? ጣዕሙ በጣም ኦቨር ሆኖ ሱስ ይሆናል አልኩ ቅድም። እሱ ይመልስልሃል ማለት በቃ ሱስ ደረጃ የሚደርስ ነው። እኔ አሪፍ ሚስት አለችኝ። ራሷ ብቻዋን 4 ናት። ይሄ ማለት ነው። ራሷ ብቻዋን 4 ናት። እሺ ብቻዋን 4 ናት ማለት በቃ ልጆች ስለሆነን የማይገባን ነገር አለ የሚለው አልፈናል። እንደዛ እና ወደ ቤት ስገባ የቤቴን ሁኔታ አሪፍ የምታደርግ ምርጥ ሚስት እና ደግሞ በጣም ኬክ የሆነች ልጅ አለችኝ። አንደኛ ሳተኛ ለመግባት ሞክራለሁ ብዙ ጊዜ፣ ካልሆነ ግን ጧት ወደ ትምህርት ቤት ስትሄድ ነው ብዙ ጊዜ ማገኛት። ብዙ አመሻለሁ፣ ብዙ ክልሎች እጓዛለሁ፣ ብዙ የቤተሰብ ጊዜ አጎርላለሁ። ግን ያንን ደግሞ የሚቀበሉ ሰዎች አሉ። እነሱ ጋር የሆነ ነገር ካሳለፍኩ በኋላ ወደ መኝታዬ ሲሄድ የሚቀጥለውን ቀን ስራ አስባለሁ። በቃ ሌላ ብዙ የተለየ ነገር ሀያት የለኝም። ነገ የምሰራውን ነገር አስባለሁ ወይ ደግሞ ያልተሟላ ነገር ላይ በምን አይነት መንገድ እያልኩ እንቅልፍ መተኛው እንደዛ ነው። በነገራችን ላይ ይሄኛውን ነገር እንደዚህ ብናደርግ እንደዚህ ቢሆን እያልኩኝ እንቅልፍ ይወስደኛል። ልጄ እኔ እንደዚህ እወዳለሁ። ብዙ ሰው ይወዳል አይደል? እኔ በጣም እወዳለሁ። ታናሽ እህቴ ነበር በፊት እንደዚህ የምታስተኛኝ። ከዛ አሁን ልጄ ናት የምታስተኛኝና እጇ ደስ ይላል አይደል? እንደዚህ እሷ እየዳሰሰችኝ እኔ ያንን እያሰብኩኝ
ራሱ ሀሳቡ ያደክማል፣ ትተኛለህ። ሌላ የተለየ ነገር የለም። ያ እድል ነው በቃ ይህንን ነገር መስራት፣ የሆነ ነገር ተደፍኖ ማየት። አረ ነው ብዙ ሀገሮች ላይ ሲሄድ ከእህቶች በአብዛኛው ከእህቶች ነው የሚሉ ከእህቶች ጋር የሰራኋቸው መስጊዶች ሳያቸው የሚሰማኝ እርካታ ልነግርህ አልችልም። ሚናራታ ያለ ለምሳሌ አሁን አንዱን ብቻ ልንገር። አምባ ጊዮርጊስ የሚባል ሀገር ላይ አምባ ጊዮርጊስ የሚባል ጎንደር 35 ኪሎ ሜትር ርቀት ላይ ያለ ሀገር አምባ ጊዮርጊስ ባለ 2 ሚናራ መስጂድ አለ እና በዛ መስመር ስታልፍ ለካ ለዛ የሆነ አስተዋጽኦ አለ አንተ እና በቃ ደረቱን ገልብጦ ፊት ለፊት ነው ያለው። ከዛ ወረድ ብለህ ትንሽ ኪሎ ሜትር ወርደ ዛሬማ የሚባል ሀገር ላይ የሆነ አስተዋጽኦ ያደረክበት መስጊድ አለ። ከዛ አደርቀ የሚባል ሀገር፣ ከዛ እንደዚህ በየሀገሩ እነዚህን ከማየት በላይ የሚያስደስት ነገር የለም። እነዚህን እያየህ ደግሞ በቃኝ የሚያስብልም ነገር ያለ አይመስለኝም። መቼ ነው ጥሮታ የምትወጣው እንዳትለኝ። አይ አይደል ማሻአላህ ተባረከላ። እንደ መጠቅለያ እኔ ሁለት አይነት ሰዎች አሉ ብዬ አምናለሁ። አንዳንዱ ቦታው ላይ ስላለ ቦታው ላይ ስለተገኘ ብቻ የሚንቀሳቀስ፣ አንዳንዱ ደግሞ ሀሳብ ያለው። ቅድም እንዳልከው ነው። ሀሳብ ካለ ሀሳብ ከወለድክ አያስተኛህም፣ እረፍት አይሰጥህም። ከሆኑ ቦታዎች ብትነሳ አሁን አንተም ሙሳም ተመለሳችሁ እዛው ሐለት ውስጥ ገብታችኋልና እንግዲህ አላህ ያጉድላችሁ፣ አሚን። አላህ ይጠብቃችሁ። እኛም ከናንተ ብዙ ወላሂ በጣም ደስተኛ ከሆንኩበት ፖድካስት ነው። እንግዲህ ከዚህ ሁሉ ጭንቀት ከዚህ ሁሉ ውጥረት ከሳምንትህ 4 ሰዓት ሰተህን ኦልሞስት የዛሬው ራሱ ከ2 ሰዓት በላይ ሆኗል። እንግዲህ አላህ ያክብር። ሽክር ጅላርግ ያመሰግናለሁ። እኔም አላህ ያክብርልኝ፣ አላህ ይስጥልኝ። በዚህ አጋጣሚ ምናልባት እንዳንተ አይነት ስራ የሚሰሩ ሰዎች የሆነን ቦታ ይጎድልብናል ብለው ያስባሉ። ለምሳሌ እንዳልከው ከቤተሰብ ጋር ያላቸው ግንኙነት የተወሰነ ሊሳሳባቸው ይችላል። ያው አንተ ወደ ተለያዩ ክፍለ ሀገሮች ትወጣለህ ምናምን እና ያንን ነገር ተቋቁሞ ደግሞ ማሳለፍ የሚችሉ ከጎንህ ቤተሰቦች አሉ። መቋቋም ያለባቸው ነገር ስራ በጣም ግፊት አለው፣ በጣም ብዙ ትችት አለው እና የአንድ ሰው እየተሞክሮ ልምድ ቢያደርጉት ሰርተህ ሌባ የምትባልበት ቦታ ነው። መሐመድ ፈረጅ ሚንበር ዲኑ እኮ መኪና መግዛት አትችልም አለኝ። ኸይር ፈላጊ ጀመር ምን ነው ዘርጥጦ ነው ትባላለህ አለኝ። እና እሱ ነገር ያጋጥማል። እና መሆን ያለበት ይሄ ሰውየው አንድ መንደር ላይ ቤት ገዝቶ ገባ። ቤት ገዝቶ ገብቶ ሰፈሩ መስጊድ የለውም። እቺ ቦታ በቃ ነገር እዚህ ያሉ ቤቶች ሀብታሞች ናቸው፣ ስለዚህ እነሱን አናግሬ እኔም የራሴን ጨምሬ መስጊድ እሰራለሁ ብሎ የመጀመሪያው ቤት በር አንኳኳ። ትልቅ ሀብታም የሚባለው መስጊድ ልሰራ ነው ብር ስጠኝ ሲለው እጁ ላይ ተፋበት። ይሄ የኔ ነው ደግሞ ያለህን ስጠኝ አለው። እንዲህ አይነት ስነ ልቦና ከሌላችሁ ይህን ስራ ትጀምሩት ማለት በአንተ ብስጭት የሚጠፋ ኸይር ስራ አለ፣ በሱ ትጠየቃለህ። እንዴት አባት ተፋብኛለህ ቢል ይሄ ሰውዬ ሊያወጣ የሚችለውን ነገር ያ ሰውዬ ደንግጦ በቃ እኔ ነኝ የምሰራዋል። ትግስቱ መስጊዱ እንዲሰራ አድርገዋል። እዚህ ሀገርም ይሁን የትም ቦታ ላይ እንደዚህ አይነት ስራዎች የሚሰሩ ሰዎች ሆደ ሰፊ መሆን መቻል አለባቸው። በተለይ ሲተኙ ደግሞ አፉ እያሉ ቢተኙ ኸይር ነው። ምክንያቱም በጣም ብዙ ሰው ሊበድላቸው ይችላል እና ወደ መኝታቸው ሲሄዱ የረሱትም ሰው አለና የበደሉኝን አፉ ብያለሁ ብለው ቢተኙ እነሱ ምራ ይሆናሉ። ትራሱ እንዴት አሪፍ መሰለ፣ ቆንጆ ትራስ ይሆናል እሱ። እንግዲህ አንዚ ጠቅለል አድርገን ከ4 ሰዓት የኢንተርቪው ቆይታ በኋላ ከ2 ክፍል ኤፒሶድ ቆይታ በኋላ ከወንድም ዲኑ አሊ ጋር እዚህ ጋር ለማቆም አሁንም ተገደን ብዙ ምናወራቸው ብዙ ምናወጋቸው ነገሮች ኢንሻአላህ ከዚህ በኋላ ደግሞ ምናልባት ከስቱዲዮ ወጣ ብለን በተግባርም እንሄድባቸው የሚያስቆበኙን ቦታዎች ካሉ ኢንሻአላህ ተያይዘን እዛ ቦታ እንገናኝ ይሆናል። የወንድም ዲኑ አሊ የቲክቶክ አካውንት 1 ሚሊዮን ገብቶ ዛውያ ቲቪ እንደ አዲስ መጥቶ ደግሞ ከእንደ ሀሳብ ጋር በድጋሚ ለ3ኛ ጊዜ ደግሞ ተገናኝተን አሪፍ ጊዜ እናሳልፋለን ብለን ተስፋ እናደርጋለን። ውድና የተከበራችሁ ተመልካቾቻችን ከወንድም ዲኑ አሊ ጋር የነበረን የ2 ክፍል ኤፒሶድ ቆይታ የእስካሁኑ ይመስል ነበር። እስከዚህ ሰዓት ቁጭ ብላችሁ ከተከታተላችሁንማ እስከ ዛሬ ባይወዱን ራሱ ዛሬ እንዴት በጣም ተወዱናላችሁ። ፍቅራችሁ እየጨመረ ነው ማለት ነው። እኛም እጅግ አድርገን እንወዳችኋለን እና ከብራችኋለን። ሳምንት ደግሞ እንደተለመደው በአዲስ እንግዳ
በተለየ ርዕስ እስከምንገናኝ ድረስ ምንም ነገራችሁ ሳይጎል ሀገራችን ሰላም ቤታችሁ አማን ሆኖ እንደምንገናኝ የኔም የሁላችንም ምኞት ነው። እንደ ሀሳብ ፖድካስት እሁድ ይቀጥላል። በየቤታችሁ ሆናችሁ በአፍሪካ ቲቪ በኩል እንዲሁም ደግሞ በስልካችሁ በኢዲ ፕላስ በኩል የሚደርስላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከመጀመሪያ ጀምሮ እስካሁን ድረስ ፕሮግራሙን ስፖንሰር እያደረገልን የነበረው አልጀዘሪ ኦንላይን የቁርአንና የአረበኛ እንዲሁም የእንግሊዝኛ የቋንቋ ትምህርት ቤትን እጅግ አድርገን እናመሰግናለን። በየትኛውም ቦታ ሆናችሁ ባላችሁበት ቦታ ብቻ ስልካችሁን ብቻ በመጠቀም በአጭር ደቂቃ ውስጥ ብቁ የሆኑ ኡስታዝና መምህራን ተቀጥሮላችሁ አረበኛችሁንም የቁርአን ችሎታችሁንም ከፍ ማድረግ መማር ማስተካከል ትችላላችሁ ይለናል። 0900715101 እየደወላችሁ አሊያም ደግሞ ስልክ ቁጥሩን ስልካችሁ ላይ ሴቭ አድርጋችሁ የምትመዘገቡበት ቂራአታችሁን የምትጀምሩበት ስልክ ቁጥር ነው። በኢሞ፣ በቴሌግራም፣ በዋትስአፕ ቁርአናችሁንም አረበኛችሁንም አስተካክሉ ይልናል። አልጀዘሪን እጅግ አድርገን እናመሰግናለን። እስካሁኑን ይህን ይመስል ነበር። በቀጣይ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።